አእምሯቸው ለአንተ የተከፈተ ይሁን። ፎከስ አድርገው ቃልህን ሰምተው እግዚአብሔር ወደ መንገድ መግባት እንዲሆንላቸው፣ መጽናናት እንዲሆንላቸው፣ መበርታት እንዲሆንላቸው በናዝሬቱ ጌታ በኢየሱስ ክርስቶስ ስም በህልውና ባርከን። አሜን። ሃሌሉያ። ኃይለኛውን አስረነዋል። አሁን አስረነዋል። ዛሬ ስለ እግዚአብሔር ፍቅር በጣም ላወራችሁ ፈልጋለሁኝና ዮኒሻ የሚጠይቀኝ ጥያቄዎች ምናምን ካሉ ይጠይቀኛል። በኋላ በጣም አጭር ደቂቃ ነው የምናወራው ስለ እግዚአብሔር። ስልኬን እንትን ላድርገውና ዶንት ዲስተርብ ሞድ ላይ ላድርገው። በኋላ ይጠይቀኛል። ሰሞኑን የሆነ ቪዲዮ ወደዛ ወደዚህ ሲላየውኝና ስለሱ አውርቼ ወደ ጉዳያችን እንለፍ። በወንድሙ መዳን የሚበሳጨው ባይዘዌ ጅኒ ብቻ ነው። የተወጋ ይሁን። በወንድሙ መዳን የማይደሰተው አጋንንት ብቻ ነው። በዚህ ሚዲያ ላይ አያቸዋለሁ። በዮኒ መዳን በጣም ማላገት ውስጥ ያላችሁ ሊመለስ ይችላል እያላችሁ ክፉ ትንቢት የምትተነብዩ ኢንኬዝ ነገ እንኳን የሆነ ነገር ቢሆን ተናግሬ ነበር ለማለት አይገርም። ተናግሬ ነበር ለማለት ብቻ ራስን እንደ ጻድቅ ለማየት በሰው መዳን የማትደሰቱ ሰዎች እረፉ። እኛ በእናንተ ተግባር አልተደሰትንም። እኔ አልተደሰትኩም። ይሄ የኔ አቋም ብቻ ነው። እሺ ራሴን ወክዬ ነው የማወራው። ደስ አይልም። እንዴት እሱ የተለየ ነፍስ ነው? የተለየ ነፍስ አይደለም። ዮኒ በመዳኑ ጴንጤነት የሆነ ከዘቀጠበት አልወጣም። ክርስትና ባለበት ነው። ግን የሆነ ሰው ሲድን ግን የዳነበት መንገድ ያስደስተናል። ኦኬ እኔንም ዮኒንም ያዳንን እኮ ጌታ ኢየሱስ ነው አይደል? አንዱ ጌታ ነው፣ አንዱ መስቀል ነው ያዳንን። ግን የዳንበት መንገድ ያስገርመናል። እንዴ የሐዋርያው ቅዱስ ጳውሎስ የዳንበት መንገድ በልዩነት መጽሐፍ ቅዱስ ለምን የከተበልን ይመስላችኋል? የሐዋርያው ቅዱስ ጳውሎስ እኮ አዳዳን የገረመን አዳኙ የተለየ ስለሆነ እኮ አይደለም፣ የዳንበት መንገድ ነው። የሐዋርያት ሥራ ምዕራፍ 6 ላይ በስጢፋኖስ መወገር፣ ምዕራፍ 7 ላይ በስጢፋኖስ መወገር ወጋሪያዎቹ ልብሳቸውን እሱ እግር ስር ያስቀምጡ የነበሩ ከተወሰኑ ምዕራፎች በኋላ ምዕራፍ 9 ላይ ጌታ ኢየሱስ አገኘው ስንባል እንዴት ነው ማንደነቀው? የሐዋርያት ሥራ ላይ እኮ አንድ ሲሞን የሚባል በሰማርያ ይኖር የነበረ ጠንቋይ እኮ ስለሱ መዳን ተዘግቦልናል። ለምንድን ነው የተደነቅነው በሱ መዳን? ሰውየው ጠንቋይ ነው። ይልማም ይጥፋም ሰውየው ተጽዕኖ ፈጣሪ ነው። ጠንቋይ እኮ ነው፣ ግን ተጽዕኖ ፈጣሪ ነው። ኔጌቲቭም ይሁን በወደድከውም ባልወደድከው መንገድ ይሁን ሰውየው ተጽዕኖ ፈጣሪ። አንድ የማንክደው ጉዳይ ግን ዮኒ ተጽዕኖ ፈጣሪ ነበር። ለምሳሌ ትናንት ተጽዕኖ የፈጠረበት መንገዱ እኔ ደስ የማይለኝ ነበር፣ ግን ተጽዕኖ ፈጣሪ ነው፣ አይካድም። ተሰሚ ነው፣ ይናገራል። ስንት ዓመት 10 ምናምን ዓመት በሚዲያ ይሰማል። ያላ ሰው የለም። ዛሬ ለጌታ ተሸነፈ ስትባል እኔ ነው ማትደሰት። እኔ ደስ ብሎኛል ዮኒሻ፣ በአንተ መዳን ደስ ብሎኛል። ብዙ ወንድሞችም ደስ ብሎናል። ጌታ ኢየሱስ የሆነን ልብ ጠንካራውን ልብ ሲያሸንፍ ከመደነቅ ውጭ ምንም ማለት አንችልም ማለት ነው። ወደ ዛሬው ሄደናል። ዛሬ ፍቅርን ፍቅር ያዘው የሚል በጣም እጥር ምጥን ያለች ስለ እግዚአብሔር ፍቅር እናወራለን። ፍቅርን ፍቅር ያዘው። ስለ ፍቅር ከማውራታችን በፊት ታውቃላችሁ ግሪኮች ፍቅርን በብዙ አይነት መንገድ ይፈቱታል። አንዳንዶች 17 አይነት የፍቅር አይነት አለ ይላሉ። አንዳንዶች 10 ናቸው ይላሉ። አንዳንዶች 6 ናቸው ይላሉ። እሱ የኛ ኬዝ አይደለም። ግን እኔ 5ቱን አይነት የፍቅር አይነት ላሳያችሁ። 5 አይነት የፍቅር አይነት ዛሬ ላሳያችሁና ለአውረ ወደ ፈለግኩት ጉዳይ ይገባል። አንደኛው የፍቅር አይነት ኤሮስ ፍቅር ይባላል። ቃላቶቹ የግሪክ ቋንቋ ናቸው፣ እንዳያደናግሯቸው። ኤሮስ ፍቅር ማለት እርስ በርስ በሚፈላለጉ በሁለት ሰዎች መካከል የሚፈጠር የጾታዊ ፍቅር አይነት ነው። ለምሳሌ በባልና በሚስት፣ ለምሳሌ በእኔና በሚስቴ መካከል ያለው የፍቅር አይነት ኤሮስ ፍቅር ይባላል። ይሄ ደግሞ ሪዝን አለው። እሷ እኔን ትፈልገኛለች፣ እኔ እሷን እፈልጋታለሁ። የዚህ ፍቅር እጅ መንሻው መፈላለግ ይባላል። ምን አልኳችሁ? ኤሮስ ፍቅር ይባላል። ሌላው ደግሞ ስቶርጌ ፍቅር ይባላል። ይሄ ደግሞ ብዙ ጊዜ ሪሌሽንሽፕ ላይ የሚታይ ነው። ረዥም ጊዜ አብሮ ከማሳለፍ የተነሳ የሚፈጠር የፍቅር አይነት ነው ስቶርጌ ፍቅር የሚባለው። ለምሳሌ አንድ ካምፓኒ አብሮ እየሰሩ ጓደኛሞች ሆነው በጓደኝነት ቀጥለው ከዛ ወደ ፍቅር የሚሸጋገር የፍቅር አይነት ነው ስቶርጌ ፍቅር የሚባለው ማለት ነው። ሉዱስ ፍቅር ደግሞ የሚባል አንድ የፍቅር አይነት አለ።
ይሄ ደግሞ ቁርጠኝነት የማይታይበትና አፍቃሪው የግል ፍላጎቱን ለማስከበር የሚያደርገው የፍቅር አይነት ነው። ምን ማለት ነው? ለምሳሌ አንዳንድ የአዲስ አበባ ልጅ አጋጥሞ አያውቅም? ይወዳታል እኮ እሷ አትወደውም። ከዛ ባይወዳትም ግን ማን ስለሆነች ነው ብሎ በፍቅሩ ይቀጥላል። እሷ ማን ስለሆነች ነው እንዴት ንቃኝ ነው ብሎ የራሱን ክብር ለማስከበር ሲል የሚቀጥልበት የፍቅር አይነት ነው። ሉዱስ ፍቅር ይባላል። ይህ ደግሞ ብዙ ጊዜ የአዲስ አበባ ልጆች እናውቀዋለንና ማን ስለሆነች ነው እሷ። ሄደን በራፏ ላይ የጥበብ ወርቅዬ ዘፈን እንዘፍናለን። ድሮ አስታውሳለሁ። ሄደን በራፏ ላይ የይርዳው ጤናው ዘፈን እንዘፍናለን። ፍቅሩ ባይኖርም ግን እንዴት እምቢ አለችኝ የራስን ክብር ለማስከበር የሚደረግ የፍቅር አይነት ነው። ዛሬ ዜዶ ስለምን ሊያወራ ነው ያላችሁ ምፈጥነው በደንብ ይገባቸዋል። በኋላ ጠልቀን እንገባለን። አራተኛው ሜኒያ ፍቅር ይባላል። ይሄ ደግሞ ፈረንጆች ኦብሰሲቭ ላቭ የሚሉት ማለት ነው። ለምሳሌ በአፍቃሪውና በተፈቃሪው መካከል ላይተዋወቁ ይችላሉ። አንዷ ተነስታ ክርስቲያኖ ሮናልዶን አፈቅረዋለሁ እሱ ካልመጣ ራሴን አጠፋለሁ ልትል ትችላለች። ይሄ ሜኒያ ፍቅር ወይም ደግሞ በእንግሊዝኛው የኦብሰሲቭ ላቭ የሚባለው ማለት ነው። የሆነ ታዋቂ አንዱን ታዋቂ ተነስታ ድሮ አስታውሳለሁ 9ኛ ክፍል ምናምን እያለው 10 ፌንት ምትነቅል እና አሸርን አፈቅረዋለሁ እያለች ፌንት ምትነቅል ልጅ ነበረች። አሸር ማለት ዘፋኙ ማለት ጀስቲን ቢበርን አፈቅረዋለሁ። አያውቁትም እኮ እጃቸው ላይ ይነቀሱታል። ዲያሪያችሁ ላይ ተጽዕኖ ፈጣሪነቱ እሷ ላይ ተጽዕኖ ፈጥሮ እሷን እንድታፈቅር ያደርጋታል። ይሄ ሜኒያ ፍቅር ይባላል። ራሳችሁን እያያችሁ የቱ ጋር እንዳላችሁ። የመጨረሻው አጨርሰ የሆነ ነገር ልበል፣ ይቅርታ እኔንም ጭራሽ ፍቅር ሳይሆን ልጆ ልጅ የለታለሁ 2 ልጆች ያለችኝ አለች። አንተ ትቀልዳለህ። ይሄ ግን አስቡ ሜኒያ ፍቅር እንዳለው 2 ልጅ አስወልዶ ያለችም አለች። አንተ ቀልድ ይላሉ። ይሄ ሚዲያ ላይ የተለመደ ነው ታውቃላችሁ። የሆነ ተጽዕኖ ፈጣሪ ሰው ሲያዩ ይሄ ልጅ የእሱ ነው ትላለች። አትተዋወቁም እኮ አንተ አይታት እራሱ አታውቅምና ያው የፍቅር አይነት ነው። ነገርየው ልክ ነው ልክ አይደለም እሱ አይደለም ዛሬ እኔ ትምህርትና። ሌላኛው ሜኒያ ፍቅር ይባላል። ሜኒያ ፍቅር አሳይቻችኋለሁ። አጋፔ ፍቅር ይባላል። በአጋፔ ፍቅር በጣም ብዙዎች እንደምትነኩ ተስፋ አደርጋለሁ። አጋፔ ፍቅር ልክ እንደ ሌሎቹ ፍቅር አይደለም። በአፍቃሪውና በተፈቃሪው መካከል ምንም አይነት እጅ መንሻ ሳይኖር፣ በወዳጁና በተወዳጁ መካከል ምንም አይነት ስጦታ ሳይኖር፣ አሁንም በአፍቃሪውና በተፈቃሪው መካከል ምንም አይነት ሪዝን ሳይኖር የሚደረግ የፍቅር አይነት ነው። እንደውም በዓለማዊ ሰዎች መጽሐፍ ቅዱስ የማያምኑ ሰዎች የዚህ ፍቅር ተምሳሌት ማዘር ትሬዛ ናት እያሉ ያስቀምጣሉ። መብታቸው ነው። እኔ ግን የወንጌል አገልጋይ ስለሆንኩኝ የዚህ ፍቅር ተምሳሌት አንድ ሰው ላሳያችሁ። ብዙዎቻችሁ ጌታ ኢየሱስን እያላችሁ ሊሆን ይችላል። ግን ከዚህ በፊት ብዙ ባልሰማችሁበት አይነት መንገድ ወደ ሆሴ ልወስዳችሁ የሆሴ መጽሐፍ 14 ምዕራፎች ያሉት በጣም ገረፍ ነው ማድረግላችሁ። የሚገርም ነገር ትይዛላችሁ። የሆሴ መጽሐፍ 14 ምዕራፎች ያሉት ማይነር ፕሮፌት ከሚባሉ የብሉይ ኪዳን መጽሐፍቶች አንዱ ነው። ማይነር ፕሮፌት ዜዶ ምንድን ነው? ብዙ ጊዜ የኛ ሀገር ሰዎች ሜጀር ዋን ሲሉ ሰምታችኋል አይደል? ያውቀቱ የሌላቸው ነብይ ነን የሚሉ ሰዎች ሜጀር እና ማይነር ፕሮፌት የሚባለው በሰዎቹ ሳይሆን በመጽሐፋቸው። ኦኬ፣ ማይነር ማለት ትንንሽ መጽሐፍ የጻፉ ፕሮፌቶች ናቸው። ሜጀር ደግሞ የሚባሉት ረዘም ያሉ ለምሳሌ እንደነ ኢሳያስ እንደነ ሕዝቅኤል እነዚህ ሜጀር ፕሮፌቶች ይባላሉ። ሆሴ ማይነር ፕሮፌት ከሚባሉ ከብሉይ ኪዳን መጽሐፍቶችና ነቢያቶች አንዱ ነው። 14 ምዕራፎች አሉት። በጣም የሚገርም ታሪክ አለው። ሆሴ የእግዚአብሔር ነብይ ነው። ሆሴ የእግዚአብሔር ሰው ነው። ሆሴ ውሎና አዳሩ በእግዚአብሔር ቤት ነው። ሆሴ አሰላስል ብትለው ይሆንሻ የእግዚአብሔር ቃል ነው የሚያሰላስለው። ሆሴ ተናገር ብትለው ትንቢት ነው የሚናገረው። ሆሴ ተንበርከክ ብትለው ወደ አምላክ ነው የሚጸልየው። መንፈሳዊ ሰው ነው። ያውም አንድ የብሉይ ኪዳን ነብይ ማሰብ ትችላላችሁ። እና የሚገርም ታሪክ አለ። ምዕራፍ 1 ላይ ቁጥር 2 ላይ እንደዚህ ይላል። ሆሴ ማለት እግዚአብሔር በመጀመሪያ በሆሴ በተናገረ ጊዜ እግዚአብሔር ሆሴን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣
ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰዳሉ። እርሱም ሄዶ የዲቦላይንም ልጅ ጎሜርን አገባ፣ እርሷም ጸነሰች፣ ወንድ ልጅም ወለደችለት። ዮኒሻ እግዚአብሔር ሆሴን ምን እንዳለው ታውቃለህ? አመንዝራዋን ጎሜር የምትባለውን ሴት ሂድና አግባ ነው። ብዙ የመጽሐፍ ቅዱስ ሰዎች ይሄኛው ክፍል የእግዚአብሔርና የእስራኤል ምሳሌ ነው ይላሉ። ምክንያቱም እስራኤል ዘሙታለች፣ እስራኤል ጣዖት አምልካለች። ስለዚህ ሆሴ ጎሜር እስራኤልን ትወክላለች፣ ሆሴ ደግሞ እግዚአብሔርን ይወክላል የሚሉ ሰዎች አሉ። እኔ በዚህኛው እስማማለሁ። እና እግዚአብሔር ሂድና አመንዝራይቱን ጎሜርን አግባ ነው። አይገርም እንዴ? አይገናኙም እኮ የማይገናኙ ሁለት ዓለም ሰዎች ናቸው። አሁን በአራድኛው በአዲስ አበባኛው ብናወራ እሷ ውሎ አዳራ ቺቺኒያ ነው፣ እሱ ብራዘር ቸርች ነው የሚውለው የሚያድረው። እሱ የሚናገረው ትንቢት ነው፣ የሚያነበው መጽሐፍ ቅዱስ ነው፣ በእጆቹ ከያዘ መጽሐፍ ነው፣ የሚያረው እግዚአብሔር ቃል ነው። እሷ ግን ዝሙተኛ ናት። እሷ ስለ ማታ ታሪክ አውሪ ብትላት ማታ አብሯ ስለወጣው ወንድ ነው የምታወራ። ሆሴ ደግሞ ስለ ማታ እስኪ አውራኝ ብትለው ማታ ስላየው ስለ እግዚአብሔር ራእይ፣ ማታ ስላነበበው ስለ እግዚአብሔር ቃል ነው የሚያወራ። ወሬያቸው ይለያያል፣ አዋዋላቸው ይለያያል፣ ስራቸው ይለያያል። የማይገናኙ የሁለት ዓለም ሰዎች የተገናኙበት አጋፔ የሆነ ፍቅር። ከዛ ሆሴ ኖ እግዚአብሔር አላለ እዴ እኔ እኮ ነብይ ነኝ እንዴ? ምን ሆነ ነው? እኔ እኮ ነብይ ነኝ እንዴ? በብሉይ ኪዳን በጣም የምታወቅ እኔ እኮ ነብይ ነኝ። እሷ ዝሙተኛ ሴት እንዴት አግባ ትለኛል? ታዝዤ ለአንተ ነብይ በሆንኩ ለአንተ ቃል በታዘዝኩ ዝሙተኛ አግባ ትለኛል እንዴ? አላለው። እሺ አለ። አገባት። አይገርም? አገባት። ምዕራፍ 1 ላይ አገባት። ሙሉ ታሪኩን እቤታችሁ አንብቡት እሺ። ምዕራፍ 2 ላይ ምዕራፍ 1 ልጅ ወለደችለት። ምዕራፍ 2 ላይ ስማቸውን ያስተዋውቀናል። 3 ልጆች። የልጆቹም ስም እንዲያወጣ እንኳን እግዚአብሔር እድል አልሰጠውም። ከዛ 3 ስም አስቀመጠለት። ኢዝራኤል፣ ሎሩሃማና ሎአሚን የሚሉ ስሞች አስቀመጠ። ስሞቹ ሲታዩ በጣም ደሳስ የሚሉ ናቸው አይደል? ኢዝራኤል ማለት መንግስትን እሽራለሁ ማለት ነው። ሎሩሃማ ማለት ምህረት የማይገባት ማለት ነው። ሎአሚ ማለት ህዝቤ አይደለሽም ማለት ነው። እግዚአብሔር ጭራሽ ዝሙተኛ አስገብቶት የተወለደለት ልጆች ደግሞ የራሱን ሐሳብ ማስፈጸሚያ ያደረገው ለህዝቡ እኮ ነው። ምህረት አይገባቸውም፣ ህዝቤ አይደላችሁም፣ መንግስትን እሽራለሁ እያለ የልጆቹን ስም እንዴ! እኔ አሁን ቆንጅዬ 2 ልጆች አሉኝ፣ ናታንና ኢያሱ ይባላል። እንግዲህ አሁን ተነስቼ ልጄን ግደላቸው ብለው አስባችሁት አያስኬድም። ለልጅ ስም ራሱ ሆሴ ምንም አይነት እድል አልሰጠውም እግዚአብሔር። ምክንያቱም ሪዝን የለበትም። ገብቷል? አሁን ይሄ አጋፔ ፍቅር ነው። በሪዝን የምትኖረው ህይወት አይደለም። ምዕራፍ 2 ላይ ልጆቹ አስተዋውቆን ከዛስ አትደነቅም? ምዕራፍ 2 ላይ እንደዛ በግልሙትና አግብቷት ያለ ምክንያት ወዷት ጭራሽ የአብራካቸው ተካፋይ ልጆችን አግኝተው ጥላው ሄደች። ምዕራፍ 2 ላይ ጥላው ሄደች። አሁን ተገላገልኩኝ። ድሮም እኮ እቺ እኮ እግዚአብሔር እኮ አልተረዳኝም እንጂ እኮ ድሮም እቺ ወደ ስራዋን የተመለሰችው አሁን እኮ ይላሉ አይደል? ዮኒን ራሱ አንዳንድ ሰዎች ይሉታል እንዲህ ድሮ እኮ እንትን ነበረ እኮ እንዲህ ሰልሞ እኮ ሁላ ያውቃል። አሁን የሚዲያውን ልበለው ሰልሞ ያውቃል እኮ ነገ እኮ ላስላስ ያደርጋቸዋል። ይሄው አሁን እንትን አትበሉት፣ አትመኑት። ምን አገባኝ ምን አገባኝ። አሁን እዚህ ጋር ታያለ እግዚአብሔር መጥቶ ወደ ሆሴ ምዕራፍ 3 ላይ ወደ ምዕራፍ 3 ልሻገርላችሁ ነው እንጂ እሺ። ምዕራፍ 1 ምን አልኳችሁ? ሂድና አግባ አለው። አገባት፣ ልጆች ወለዱ። ምዕራፍ 2 ላይ ልጆቹን አስተዋወቀን። ከዛ ጥላው ሄደች። ወዴት? ወደ ድሮ ግልሙትናዋ፣ ወደ ቺቺኒያ ተመለሰች። ቁምልኝ፣ ወደ ቁምልኝ በለው እንደዛ እኔ አይደለሁም ብዬ ከዛ እግዚአብሔር ሶሪ ሆሴ፣ ድሮም እኮ እቺ ዝሙተኛ ነበረች። ድሮም በአንተ መወደድ አይገባትም ነበር። ድሮም በአንተ መፈቀር አይገባትም ነበር። ልክ ነው እኮ ጎሜር በሆሴ የመወደድ ብቃቱ የላት። ሆሴ ጎሜርን የማግባት ግዴታ የለበትም። ጎሜር ሆሴ እንዲያገባት
አቅሙም የላትም፣ ስታንዳርዷም አይደለም፣ ውሏም አይፈቅድም፣ ባግራውንዳቸው አይፈቅድም፣ ስራቸው አይፈቅድም። ግን ያለ ምክንያት ሂድና ወደዳት አለው። ከዛስ ምዕራፍ 3 ላይ የሄደችዋን ሴትዮ እግዚአብሔር ምን ብለው ጥሩ ነው? እግዚአብሔር የእስራኤል ልጆች ስሙኝ በደምብ፣ ኢየሱስ ጌታ ነው። እግዚአብሔር የእስራኤል ልጆች ወደ አማልክቶቻቸው ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እንደሚወዳቸው ምናል እንደሚወዳቸው ልድገምላችሁ። ምዕራፍ 3 ቁጥር 1 ላይ ነው። እግዚአብሔር የእስራኤል ልጆችን ወደ ሌሎች አማልክት ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እንደሚወዳቸው አለውና ከዛ አንተም ሂድና አመንዝራይቱን ጋለሞታዋን ሴት ውደድ አለኝ። በድጋሚ አዎ፣ በድጋሚ ሂድና ውደዳት። ማንን? ያቺ አመንዝራይቱን፣ ያቺ ትናንትና ወልዳለህ ድጋሚ ወደ ጉልሙትና የተመለሰችውን፣ ትናንትና አቅፍሃት ከእሷ ጋር ብዙ ነገር ተጋርተ አሁንም ፍቅርህን ጥላ የሄደችዋን አመፀኛይቱን አመንዝራይቱ ጎሜርን ሂድና ውደዳት። አሁንም እግዚአብሔር አዎ ሂድና ውደዳት። እንደውም በሚገርም ሁኔታ መጀመሪያ ጎሜርን የራሱ ሲያረጋት ሆሴ ምንም አይነት ክፍያ አልከፈለም። ከዛስ ሁለተኛ ከፍሎ አመጣት። አይገርም? ከፍሎ እንደዚህ ይላል። ቃል በቃል አንብብላችሁ በቃል ስላልኩላችሁ እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። እሺ ሆሴ ምን አረክ ታዲያ? ኖ እግዚአብሔር አልክ? ኖ አላልኩም። ቁጥር 2 እኔም በ15 ብርና በ1 ቆሮስ መስፈሪያ ተኩል ገብስ ገዛኋት፣ ተቤዣት። የእሱ ነበረች፣ ተመልሳ ወደ ጉልምትና ሄደች። ከፍሎ አሁንም የራሱ የሆነችዋን ያቺ ጎሜርን ገዛት። ከዛስ እሺ ምን አልካት? እሷ ራሱ አላፈረችም በሰውኛ ስታስብ። ከዛስ ከእኔ ጋር ብዙ ወር ተቀመጪ፣ አታመንዝሪም፣ ለሌላም ሰው አትሁኚ፣ እኔም እንዲሁ ሆንልሻለሁ አልኋት። አይገርምም ወይ ወዳጆች? እንደዚህ አይነት ፍቅር አይታችኋል? ብራዘር ህንድ ፊልም ካየ እሱ አክሽን ሙድ እየያዙብህ ነው፣ ሙድ እየያዘብህ ነው። የሆነ እኮ መጠጥ ቤት ገብተህ ድሮ እኮ ዱርዬ እያለን ሆን በኋላ ያወራሉ። ዱርዬ እያለን መጠጥ ቤት የምታስተናግደዋ ልጅ እኮ ተመችታን ታውቃለች። እኔ እኮ ብትመቸኝ አንድ ሰፈር ነን ያለ ነው። እዛው አስተናጋጇም ተስተናጋጁም አንድ ቤት ነው ያለ ነው። ምሰራባት ቦታ እኮ ሄደ ብትወዳት ምንም የሚደንቅ ጉዳይ አይደለም። አንዳንድ ሰዎች እኮ ሚስቴ እኮ እንዲህ ነበረ ይችላል። አንተ ግን እዛ ልትወዳት ስትሄድ እዛ ምን ልትሰራ ሄደ ነው? እኔ ደግሞ ሆሴ ግን የማይገናኙ የሁለት ዓለም ሰዎች ናቸው። አስገብቷት በድጋሚ ጥላው ሄዳ። እድል እኮ አይገባትም ሴትዮ። አይደለም እድል፣ የመጀመሪያው እድል ራሱ የሚገባ ሴት አልነበረችም። ነገር ግን እግዚአብሔር ለእስራኤል ሕዝብ ያለውን ፍቅር ፍጹም ፍቅር ለማሳየት ስለፈለገ ውደዳታ ነው። ገዛት፣ የራሱ አደረጋት። ታዲያ ዜዶ ምን እያልከን ነው? እውነተኛው ጎሜር እኔና እናንተ ነው። ስለማን ማወራ መስሎ ነው? እውነተኛ ሆሴያችን ጌታ ኢየሱስ ክርስቶስ ነው። ጎሜር በሆሴ ለመወደድ ምንም አይነት እጅ መንሻ እንዳላቀረበች ልክ እንደዛ ጎሜር የሆሴ ሚስት ለመባል ምንም አይነት ሽርጉድ እንዳላለች፣ ሞዴሊንግ ውድድር እንዳልተወዳደረች፣ በደለኛ ዝሙተኛ በሆነችበት ጊዜ ሆሴ እንደወደዳት ደግሞም እንዳገባት ልክ እንደዛ እኔና እናንተ ከጎሜር የባሰ ታሪክ አለን። በበደል በኃጢአታችን ሙታን የነበርን፣ በበደል በኃጢአታችን ለማንም የማንጠቅም ለማንም የማንረባ የነበርን እኔና እናንተ ያለ ምክንያት ተወደናል። ሃሌሉያ! ያለ ምክንያት ተወደድን። በእግዚአብሔር ለመወደድ ቋቀጭ ብዬ አይደለም የወደደኝ። በእግዚአብሔር ለመወደድ የሆነ ሸው አሳይቼ አይደለም። በእግዚአብሔር ለመወደድ የሆነ እጅ መንሻ አቅርቤ አይደለም።
እግዚአብሔር ሲወደን ያለ ምክንያት ወዶናል። ሲወደን ደግሞ በቃላት ቁልምጫ አይደለም። ሲወደን ሁለተኛ የሌለውን አንድያ ልጁ ለመስቀል ሞት አሳልፎ ሰጥቶልናል። ሃሌሉያ! ለመስቀል ሞት፣ የባሪያን ሞት ለመሞት አንድያ ልጁን ለዮኒ ልጁን እዚህ ውስጥ ያላችሁት በብዙ በደል የምትመላለሱ በብዙ ውድቀት የምትመላለሱ ይሄ ስጦታ ለእኔና ለእናንተ ነው። ተቀበሉት፣ ተቀበሉት። የኔ ጎሜር ትሰሚኛለሽ ወይ? የኔ ወንዱ ጎሜር ትሰማኛለህ? ልክ ነው። አዋዋል ክፉ ቦታ ነው። ልክ ነው። ንግግር በጣም ክፉ ነገር ነው። ልክ ነው እኮ ትናንትናችን ቢጠና የጎሜርን የሚያስነቅ ክፉ ህይወት ነበረን። ግና እግዚአብሔር ወደደን። እንዴት? እንዲሁ ወደደን አደል ያለን ቅድም ያነብብ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። በስመ አብ! ይሄ የሚደንቅ መልእክት ነው። በጣም ሰው በራሱ ስራ የሚጸድቅ እየመሰለው አሁን ድረስ ሲንከራተት ታየዋል። ዜዶዬ በጣም ዲፕ ነው ይሄ በጣም የሚገርም ነው። በራሱ ስራ ሲንከራተት ታየዋል። በራሱ ስራ የትና የት ሄጄ በረከት ላምጣ እያለ ሲቧጥጥ መሬት ታያል። እና እንዲሁ በጸጋው ለወደደን ለሱ ለጌታ ኢየሱስ ክብር ይሁን። አሌሉያ። በደንብ ነው የሚሄድበት። አሁን ያነሳው ሀሳብ ይሄድበታል። ይደንቃል። ቅድም የነገርኳችሁ የፍቅር አይነቶች ይህንን ሀሳብ እንድትዙልኝ ነው። ዝም ብዬ አይደለም። አያችሁ፣ እኔ ሚስቴን በጣም ነው የምወዳት። በጣም የምትገርም ሚስት ናት። ባይዞ ያለችኝ ሆንሽ የሚገራርሙ ልጆች ሰጥቶኛል እግዚአብሔር ከሷ። ግን የፈለገ የምትገርም ብትሆን እኔን ለመውደድ እኔን ለማግባት ሪዝን አላት። በጣም ትልቁ የሚባለው የእናት ፍቅር እንኳን ልጇን ለመውደድ ሪዝን አላት። የኔ እናትሽ ብትወድሽ ልጇ ስለሆንሽ ነው። ጓደኛሽ ቢወድሽ ጓደኛው ስለሆንሽ ነው። ጎረቤቶችሽ ቢወዱሽ ጎረቤታቸው ስለሆንሽ ነው። በእያንዳንዱ ፍቅር መካከል የሆነ ሪዝን አለ። እኔና እናንተ የተወደድንበት ፍቅር ምንም አይነት ሪዝን የለበትም። እስኪ አሁን መተን እስኪ ሆሴን እንጠይቀው ቢባል አሁን ብናገኘውና ኢንተርቪው ብናረገው ጎሜርን ለምን ወደድካት ብንለው ሪዝን የለውም። ያውም በየቀኑ ከወንዶች ጋር የምትወጣ ሴት፣ በየቀኑ ውሎና አዳሯ ክፉ ቦታ የሆነ ሴት፣ በነብይ ያውም ነብይ ሲያገባት ምን ሪዝን አለ? እሱ ብቻ አይደለም፣ ጥላው ሄዳ ድጋሚ እንዴ ዋጋ ገዝቶ ያለመጣትን ሴትዮ ሄዳበት ዋጋ ገዝቶ አመጣት፣ ዋጋ አውጥቶ አመጣት። እግዚአብሔር እኮ እንደዚህ አለ። የእስራኤል ልጆች ወደ ሌሎች አማልክት አለ። ምን ማለት ነው? እኔም ቢከዱኝ እንኳ እኮ ሰው ወደ አማልክት ተመለሰ ማለት አምላኩን ረሳ ማለት ነው። የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እንደምወዳቸው አንተ ሂድና አመንዝራይቱን ውሽሟን የምትወደውን ሴት ሂድና ውደዳት አለኛል። እውነተኛዋ ጎሜር እኔና እናንተ ያለ ምክንያት የተወደድ ነው። አንዳንዱ ጠላ ቤት እኮ ነው ያገኘው። አንዳንዱ እኔ ጠላ ቤት ነው ጌታን ያገኘው። ታውቃላችሁ፣ ከዚህ ፊት ምስክርነቴ ሙሉ ምስክርነቴ ሜሎስ ዩቲዩብ ላይ ያለ ማየት ይችላል። ጠላ ቤት እንዴት ጌታ ይገኛል? ጠላ ቤት ቤተሰቦቻችን ድሮ ጫት ቤት ስንሆን የት እንደምንቅም ስለሚያውቁ እዛ ቦታ መግባት ስለሚያስጠላቸው ለክብራቸው ስለማይመጥን እዛ ውስጥ ባለ በአንዱ ጓደኛችን ነው የሚያስጠሩት። ጠላ ቤትም ብንሆን እዛ ውስጥ ባለ በሆነ ሰው እናትህ ትጠራለች ተብሎ በሰው ነው የሚያስጠሩ። ለምን? ያለንበት ቦታ ለቤተሰቦቻችን ራሱ ክብር ስለማይመጥን። እኔ እኮ ጠላ ቤት ድንገት ገና ያስኩት ጣሳ ሳልጨርስ ነው ተነስቼ ኢየሱስ ማለት የጀመርኩት። ጌታ ኢየሱስ ያ ክፉ ቦታ ብዙዎች ውስጣቸው ከገባው ነገር የተነሳ አዳራቸው ቱቦ ውላቸው ቱቦ በሚያደርገው በዛ ቤት ውስጥ ጌታ ኢየሱስ እኔን ለማግኘት ገብርኤልን አላከም፣ ሚካኤልን አላከም፣ የሆነ ቅዱስ ነው የምትለው ሰውዬ የሆነን ሰው አላከም። ነፍሱ የተቅበዘበዘቸውን መኖር ያስጠላውን ሞት የሚሸተውን ዜዶን ፍለጋ ጠላ ቤት ተገኘ። የኔ ብቻ አይደለም የብዙዎቻችን ደማስቆ ይለያል። አንዳንዶቻችን ክፉ ነገር ለማድረግ ስንሄድ ልክ እንደ ጳውሎስ ማለት ነው
አንዳንዶቻችን ራሳችን ለማጥፋት ራስ ማጥፊያ የሆነ ነገር እያበጃጀን፣ አንዳንዶቻችን ነገ የሆነ ኃጢአት ለመስራት እያሰበን እኮ ነው ጌታ ኢየሱስ ያገኘን። አየህ፣ መነሻችን ራሱ ለመወደድ የሚያበቃ አይደለም። ለመወደድ የሚያበቃ አይደለም። ከዛ ዮሐንስ እንደዚህ ያለ ቅድም ያነበብኩላችሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። ከዛ ዮሐንስ በወንጌሉ አሁንም ለጥቆ በ15ኛው ምዕራፍ እንደዚህ ያለ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔና እናንተ ሲወደን አይ ላቭ ዩ እያለን አይደለም፣ ነፍሱን እስከ መስጠት ድረስ ወዶናል። በቃላት ቁልምጫ ብቻ አይደለም፣ የአሳዳጁን ሳኦልን ነፍሱን እስከ መስጠት ድረስ ወዶታል። እንደዚህ የሚል መዝሙር አለ አይደል? ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሮ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል፣ አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ ላይጠላ ነው። ለመሰላችሁ የብዙ ሰው ፍቅር በምክንያት ወዷችሁ በምክንያት ይጠላችኋል። ትናንትና በጎ በመሰላችሁት ጊዜ ይወዳችሁና ክፉ የሆናችሁ ሲመስለው መልሶ ይጠላችኋል። የብዙ ሰው ፍቅር እንደ መንግስት ትምህርት ቤት ባንዲራ ነው። ጠዋት ይሰቅላችሁና ከየት ወረደ ሳይል ከሰዓት ደግሞ ያወርዳችኋል። ምክንያቱም በሪዝን ነው የሰቀላችሁ፣ በሪዝን ያወርዳችኋል። ይሄ ፍቅር በምክንያት የሆነ ፍቅር አይደለም። ያለ ምክንያት ተወድጃለሁና በምክንያት የምጠላበት ፍቅር ውስጥ አይደለም ያለሁት። ጌታ ኢየሱስ እኔን ሲወደኝ በምክንያት አልወደደኝም፣ በምክንያት አይጠላኝም። ለምን? ቅድም እንዳለው የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና እግዚአብሔር እንደሚወዳቸው ልክ እንደዛ አንተም አመንዝራይቱ ውሽሟን የምትወደውን ሴት ሂድና ውደድ አለ። ተወድጃለሁ። ሃሌሉያ። ምን የሚያስወድድ ነገር አለን? እኔ መዝሙር ነው የሚመጣልኝ። እኔ ምን ኖሮኝ ነው የሚያስወድድ ከላይ ከዙፋኑ የሚያስወርድ እርቃንህን ሆነ ያለ በፍታ ክብሬ መልሰሃል የኔ ጌታ አስቀምጠኛል በከፍ ምወድ ምክንያት ኖሮኝ ነው ኢየሱሴ ማነባው የገባኝ ገብቶኝ ነው የማለቅሰው ምወድ ምክንያት ኖሮኝ ነው ኢየሱሴ ማነባው የገባኝ ገብቶኝ ነው የማለቅሰው እከረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም ባሜን መኖሬ ትውስ ሲል ትናንቴ እገረማለሁ በአባቴ። እንዴ በዚህ ያልተገረማችሁ ወዳጆች ብራዘር በሰርጋችሁ ቀን አታገኙትም ይህንን ግርምት። እኔ የሰርጌ ቀን ተገረምኩኝ ሆኒ ኤክስፐርድ አረግ አሁን ቀኑን ነው ማስታወሰው በፎቶ ምናምን እንጂ አሁን አልገረምም። ትናንትና የምገረመው ዛሬ የምገረመው የዛሬ ዓመትም የተገረምኩት ወደፊት የዛሬ ዓመት የምገረምበት ኤክስፓየርድ የማያደርግ አንድ መገረም ምንድን ነው አትለኝም? የተወደድኩበትን ፍቅር ሳስበው። እንዴት ወደድከን? ባይዘዌ ይህንን ጥያቄ እስራኤላውያን እኮ መልሰው ጠየቁት። አይገርም? እሱ ጥቅስ መጣልኝ ላንብብላችሁ። ምክንያቱም ስራቸው ክፉ ነው፣ ስራቸው ምንዝርና ነው፣ ስራቸው ጣዖት ማምለክ ነው። ከዛ እንደዚህ ብለው ጠየቁት። እንደዚህ ይላል ትንቢተ ሚልክያስ ምዕራፍ 1 ቁጥር 2 ጀምሮ ወድጃችኋለሁ ይላል እግዚአብሔር። እግዚአብሔር ተቸገረ፣ በጣም አልረዳሉት እና እንደዚህ ይላል ወድጃችኋለሁ ይላል እግዚአብሔር። ከዛስ እነሱ ምን እንዳሉ ታውቃለህ? እናንተ ግን በምን ወደድከን ብላችኋል ማለት ተጠራጠሩ። ውዴ ስራቸውና የእሱ መውደድ አልገጥም ሲላቸው እናንተ እንዴት በምን ወደድከን ሪዝኑ ምንድን ነው ብላችኋል ነው። ገብቶሃል አይደል? ብላችኋል። ከዛ እንደዚህ ይላል
ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብን ወደድሁ ኤሳውን ጠላው። በጣም ብዙ ጊዜ ጥቅስ ይነሳል። እንዴት እግዚአብሔር ያዕቆብን ወዶ ኤሳውን ይጠላል? እግዚአብሔር ምክንያት አልባ የሆነውን ፍቅር ሊያሳየን ስለፈለገ ልጆቹ ሳይወለዱ እንዴት አንድ ሰው ሳይወለድ ስትወደው እኮ ምክንያት አልባ የሆነውን ፍቅር ሊያሳያቸው ስለፈለገ እኔ እኮ ያዕቆብን ወደድኩ ኤሳውን ጠላው፣ ሁለቱ እኮ ወንድማማቾች ናቸው ይላቸዋል። ገብቷል? ወንድማማቾች ናቸው እና ቀጥሎ ምንድነው እያላቸው ያለው? ያለ ምክንያት ነው የወደድኳችሁ። እና ጌታ ኢየሱስ በአዲስ ኪዳን መጣና አንድያ ልጁን እስከ መስጠት ብሎ ዮሐንስ የተረከው ክፍል ከላይ ያለውን ላንብብላችሁ። ብዙ ጊዜ ይህ ክፍል ግራ ይጋባል ሰውና ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ይህ ክፍል ከገባ ባይዘው ትከፍታል የሆነ ነገር። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። ይህ ታሪክ የት ነው ያለው? እንሂድ እስኪ እንሂድ። ዘኍልቍ ምዕራፍ 21 ላይ ዘኍልቍ ምዕራፍ 21 ላይ ክፍሉ ልንገራችሁ፣ ረጅም ስለሆነ አንብቡት። ዘኍልቍ ምዕራፍ 21 ላይ የእስራኤል ልጆች ከግብፅ ከባርነት ሲወጡ ፈሳሹ እንደ ግድግዳ ሆኖላቸው ሲሻገሩ፣ አለቱ ውሃ አፍልቆላቸው ውሃን ሲጠጡ፣ ኪችን በሌለበት በምድረ በዳ ስጋን እየበሉ ቁርጥ እየበሉ ፑቲክ በሌለበት ልብሳቸው ሳያረጅ ጫማቸው ሳይቀደድ በድንቅና በታምራት እግዚአብሔር ከዛ ከባርነት እያሻገራቸው አይገርምህም? እግዚአብሔር ላይ አጉረመረሙበት። አቦ ይህ እንጀራ ሰውነታችንን ተጸየፈዋሉ። አንተ እግዚአብሔር ላይ አጉረመረሙ። ፏፏቴ በሌለበት ውሃ እየጠጡ ጸዳ ያለ በሐሩሩ ፀሐይ እግዚአብሔር በደመና ጥላ እየሆነላቸው እየተንከባከባቸው፣ ግን እግዚአብሔር ላይ አጉረመረሙ። የዚህ ጊዜ እግዚአብሔር ተቆጣ። ምን እንዳደረጋችሁ ታውቃለህ? ነዳፊ እባቦችን ላከባቸው። ነዳፊ እባቦችን፣ ገዳይ እባቦችን ላከባቸው። ከዛስ እንደዚህ ይላል። እሱን ክፍል ላንብብላችሁ። ቁጥር 5 ዘኍልቍ ምዕራፍ 21 ቁጥር 5 ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁ ይባላል። ለ400 ዘመን በባርነት ጡብን እየረገጡ ፈርዖን ጨቁኖ በክንዱ እየገዛቸው፣ እግዚአብሔር ግን ባሪያውን ሙሴን ልኮ እያወጣቸው ከግብፅ ለምን አወጣችሁ? አጉረመረሙ። ከዛስ እንጀራ የለም አሉ። እርቧቸው አያውቅም። አስታውሱ፣ እርቧቸው አያውቅም። እንጀራ የለም፣ ውሃ የለም፣ ጠምቷቸው አያውቅም። ሰውነታችን ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ። እስራኤላውያን አንዳንዴ ይገርሙኛል። ከዛስ እግዚአብሔር ምን አለ? እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ ይላል። ከዛ ቁጥር 7 አሁን የእስራኤል ሕዝብ በጣም ነው የሚገርመኝ። ይሆንሻ ቅድም እንደዛ ጓገጭ ብሎ አስበዋል። እግዚአብሔር ላይ ጓገጭ ስትል፣ ሙሴ ላይ ጓገጭ ስትል አይደለም እግዚአብሔር ላይ ሙሴ ላይ ጓገጭ ማለታቸው ራሱ ይከብዳል፣ ይደብራል። ከዛስ እግዚአብሔር እባቡን ልኮ ነካ ነደፍ አድርጎ ብዙ ሰው ሞቶ የሀገር ጥቅስ ሲያዩ ጥቅሱ እንድገምልን ዘኍልቍ ምዕራፍ 21 ከቁጥር 6 ጀምሮ። ከዛ ህዝቡ እንደዚህ ያለ ህዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገረን በድለናል። ሶሪ አንተ እግዚአብሔር ከባድ ነው ሶሪ አለ። ከዛስ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ኧረ ከባድ ነው እግዚአብሔር፣ አንተ ይህንን እባብ እንዳያጠፋ ወደ እግዚአብሔር ጸልይልን ሙሴ እባክህን አሉ። ከዛስ እግዚአብሔርና ሙሴ በጣም ነው የሚገርሙኝ። ባይዝ አፍልታችኋል አላላቸው። እንደያንዳንድሽ አፍልተሻል። ትንሽ ነደፍ ያርግሽ። ሰው ቢሆን አስበዋል። እንግዲህ እኔ ብሆን እንደው አያርገውና አይባልም። ይህ ምሳሌ አይሰጥም፣ ግን እንዲገባችሁ እኔ ብሆን አስፈጃቸው ነበር። አፈላችሁ እንዴ! ስንቅ ሳትይዙ እያበላዋችሁ፣ ውሃው እንደ ግድግዳውን ሆኖ አሻገርኳችሁ፣ ፈርዖን ከነሰራዊት አሰጠምኩላችሁ። እዛ በግብፅ ያሳየዋችሁ ስንት ታምር ነው ያሳየዋችሁ። ጓጉንቸር እያመጣው እስራኤልን መታሁላችሁ። ጨለማ አምጥቼ ለእናንተ ብርሃን፣ ለእነሱ ጨለማ አረኩኝ።
የእናንተ በኩር ሳይመታ የግብፅ በኩር ተመቷል። ስንት ታምርን ያደረግኩላችሁ አበዛችሁት። ይሄ የመጨረሻ ነው። ንደፏችሁ አላለ። ሙሴም ስለ ህዝቡ ጸለየ። ከዛ አሁንም እግዚአብሔር ሙሴ አያገባም፣ ህዝብ አፍልጧል፣ አያገባም አላለውም። መጠቀማቸው ቃላቶች ሶሪ እሺ እንዲገባ ነው፣ ቋንቋ መግባቢያ ስለሆነ። እግዚአብሔርም ሙሴን እንደዚያ ነው፣ እባብን ሰርተ በዓላማ ላይ ስቀል። የናሱ እባብ ነው። እሺ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በህይወት ይኖራል። ምን ማለት ነው? ይሁን ስለ ኢየሱስ ነው አባት። ይህንማ እነግርሃለሁ ገና ብለህ ሳትጨርሰው። መስቀል ላይ ስለተሰቀለው ኢየሱስ ክርስቶስ ባየ ጊዜ ትድናለን ቃሉ። ከአንዳንድ ነው የሚገባኝ። እንዲህ የናሱ እባብ ነው ብላችሁ አስቡ። እሺ በደንብ ትሄድበታለህ። እሺ ሆን ይሻላል። በደንብ ኤክስፕሌን እንድታደርግ እንድታወራ ፈልጋል። የናስ እባብ ማለት የናሱ እባብ ለምሳሌ ብዙ ጊዜ በኦርቶዶክስ ቤተክርስቲያን እባብ ያለው ጳጳሶች ሚይዙት አይታችኋል። እሱ ማለት የናስ እባብ የናሱ ምሳሌ እና እሱን ሰራ። ከዛስ እስካሁን የብሉይ ኪዳንን ይጠቀማሉ። ማዝ ነው በዛ እስካሁን በብሉይ ኪዳን ነው ያሉት። ኢየሱስ ክርስቶስ እዚህ ጋር ስለ ነሐስ ራሱ ሲናገር ይቅርታ አድርግልኝ ስሜታዊ ስለሆነ እና ኢየሱስ ክርስቶስ አዳኝ እንደሆነ ኪዳን እንደተሰጠው በአዲስ ኪዳን ላይ እሱ እንደሚመጣ እነ ኢሳያስ ሌሎችም ሲናገሩ ቆይተው እነ ሙሴም ጭምር በምሳሌ ነሐሱ የእባቡ ነሐስ እየተነገረ አሁንም ድረስ በሕግ የሚድኑ እየመሰላቸው ነሐሱን እየያዙ የሚቆሙ አባቶች አሉ። ተግባባል። ክርስቶስ እሱን ከተመለከተ እሱን ካመለክ እንደምትድን በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ይሄን ነው በቀላሉ የሚናገረው። ስለዚህ መስቀል ላይ የተሰቀለውን ኢየሱስ ክርስቶስን ከማመን ይልቅ በሕግ ለመዳን አሁንም የሚጓጓጡበት መንገዶች አሉ። ለዚህ ነው አሁን ራሱ ከይቅርታ ጋር ታቦት የአሁን ጊዜ አይደለም። በብሉይ ኪዳን በሕግ ምን እንፈልጋለን ብለው ጌታን ሲጠይቁት ነው እንዲሁ ያኑሯቸው። በምንድን ነው የምናስደስትስ? የሰው ልጅ እግዚአብሔር ማስደሰት አይችልም። ዊክና መገዛት አንችልም። ስሜታዊ ነን እና ምን አደረገ? እሱ ነው የምትፈልጉት። እሺ 10 ሕግ ሰጣቸው። እነሱ 623 በላይ ሕግጋቶች አወጡ። ከ623ቱ አንዱን ብትስት ትሞታ፣ በቃ ሁሉንም አፈረስ። ስለዚህ አሁንም ልል የምፈልገው ምንድን ነው፣ አሁንም የሀገር ታቦቶች አሉ ኢትዮጵያ ላይ ያውቁታል፣ እንዳልሆነ ያውቃሉ። ያቺን ግን ይዘው እስካሁን በሕግ ለመኖር የሚሞክሩ አባቶች አሉንና በጣም ነው ማዝነው። የክርስቶስን ማንነት መስቀል ላይ የተሰቀለውን ማንነት ከእንትን ለማድረግ ለማጥፋት አሁንም ድረስ የሚሰራበት መንገድ ነው እና እሱ ያሳዝነኛል። ያንን ለማለት ነው ወንድሜ፣ ቀጥልልኝ። በደንብ ነው የምንሄድበት። በደንብ አፕሊኬሽኑን ልስራ ብዬ ነው እና ሙሴ የናሱን እባብ ስቀል አለው። ከዛስ የናሱ እባብ መሰቀል ብቻ አይደለም፣ የተነደፈው ሁሉ ሲያያት በህይወት ይኖራል። መሰቀል ብቻ አይደለም፣ ከዛ መመሪያ አለው። የተነደፈ ሁሉ በህይወት ይኖራል አለው እና ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ባየ ጊዜ ዳነ። ይሄ የናስ እባብ ዮኒሻ አሁን ቢኖር እኛ ሀገር ምንም ያደርጉት ይመስላል? እኛ ሀገር ቢኖር ምንም ያደርጉት ይመስላል? ይሸጡታል፣ ይቸበቸባል ነው ብለህ የሚድኑበት መቸብቸብ ብቻ አይደለም፣ በኃይለኛው ነው እንጂ የሚመለከው በደንብ ነው የሚመለከው። እና የእስራኤል ልጆችም አንዳንዴ የእኛ ሀገር ክርስትናና የእስራኤል እንትን ተወራራሽነት አለው እና እስኪ አንተም እንድታነበው ሁለተኛ ነገሥት መጽሐፍ ላይ ያወጣልኝ። ይሄኛው የናሱ እባብ እስከዚህ ጊዜ ነበረ እና የእስራኤል ልጆች ያፈነድዱለታል አልኩ። ልክ ነው። የሆነ ጊዜ እግዚአብሔር ሰርቶበታል። እግዚአብሔር ታምራት አድርጎበታል። በጣም በዘመናት ታይቶ የማይታወቅ ታምር። ግን የሆነ ጊዜ የሆነውን ታያለ። ሁለተኛ ነገሥት ምዕራፍ 18 ቁጥር ስንት? ቁጥር 4 ናምበው።
ቁጥር 4 በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶችንም ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራ ይላል። እኔ አሁን ላይ እያደረግን ያለነው እኮ የመቀለጣጠም ስራ ነው። ታውቃለህ? የሆነ ጊዜ እግዚአብሔር የሰራባቸው አካላት ሰዎችም የሆኑ እቃዎች አሁን ላይ የእግዚአብሔርን ቦታ ተክተው እየታጠነላቸው፣ ግን እግዚአብሔር ባሪያውን ላከና ቀለጣጠሙ። ያ ሙሴ የሰራውን እስከዚህ ዘመን ድረስ ማለት ያኔ ነብዩ እስከተነሳበት እስከ ሁለተኛ ነገሥት ምዕራፍ 18 ድረስ ያጥኑለት ነበረ። ይሄማ የራሴ ስራ ነው አላለም እግዚአብሔር። ይሄማ ለባሪያ የሰጠሁት ነው አላለም። ክብሩን የሚገፋ ስለሆነ ቀለጣጠመውና ነሁሽታን አለ። ዛሬም እግዚአብሔር በዚህ ቲክቶክ ላይ ነሁሽታን እያለን ነው። ብዙ የእግዚአብሔርን ክብር የሚጋፉ እግዚአብሔር በክብሩ አይደራደርምና የሚታጠንላቸው ብዙ ሰዎችን ባንነካም ትምህርቶቹን ግን እየቀለጣጠምን እንሄዳለን ማለት ነው። ይሄኛውን በአጋጣሚ ለማንሳት ስለፈለግኩኝ ነው። ወደ ዮሐንስ 3 ተመለስኩ። ስለዚህ አሁን ዮሐንስ 3 ላይ ቅድም ዘኍልቍ ምዕራፍ 21 ላይ አየን አይደለ? አሁን እዚህ ጋር ነው ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ አለ። አሁን ታይፖሎጂ ፕሪቺንግ ይባላል። በቴዎሎጂ አስተማሪዎችም ተማሪዎችም ታይፖሎጂ ፕሪቺንግ ይባላል። በብሉይ ኪዳን የነበረ የሆነ ትምህርት ይመጣና እንደ ታይፖሎጂ ሆኖ በአዲስ ኪዳን ይገባል። ሙሴ በምድረ በዳ እባብን እንደሰቀለ ታይፖሎጂ እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋልና። ኦኬ፣ ሙሴ የናሱን እባብ በሰቀለ ጊዜ እስራኤላውያን ሁሉ ከሞት አልዳኑ። ሙሴ የናሱን እባብ በሰቀለ ጊዜ የተነደፉ ሁሉ አልዳኑም። የዳኑት የተሰቀለውን የናሱን እባብ ያዩ ሰዎች ናቸው። መሰቀሉ ብቻ አላዳናቸውም። መሰቀሉ ብቻ ከሞት አላስመለጣቸውም። እግዚአብሔር እንዳለው የናሱን እባብ ስቀልና የናሱን እባብ ያዩ ሁሉ በሕይወት ይኖራሉ እንዳለው ደግሞም በሕይወት ያዩት ሁሉ በሕይወት እንደኖሩ ደግሞም እንደዳኑ ልክ እንደዛ አሁንም ይሄ ታይፖሎጂ ዮሐንስ ያመጣና ይሄኛው የተሰቀለው ኢየሱስ የሚያምን በእርሱ የሚያምን በተሰቀለው በናዝሬቱ ጌታ በኢየሱስ ክርስቶስ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወዷልና። ያኔ ቲክቶክ ቢኖር እስራኤላውያን አይገርምም? ብዙ ኢንፎርሜሽን ቢኖራቸው ስለ ናሱ እባብ ጠለቅ ያለ እውቀት ቢኖራቸው በየቲክቶካቸው እየለቀቁ ይኸው የናሱ እባብ ተሰቅሏል ቢሉ፣ ሙሴ እኮ የናሱን እባብ ሰቅሏል ቢሉ ባያዩት አይድኑም። ያላቸው ኢንፎርሜሽን አያድናቸውም። የሚያድናቸው የተሰቀለውን የናሱን እባብ የማየት ግዴታ አለባቸው። አሁንም ስለ ኢየሱስ ጠለቅ ያለ እውቀት ሊኖርህ ይችላል። ጠለቅ ያለ እንደውም በግሪኩ የምታብራራ በግዕዝ የምታወራ በጣም በተለያዩ ቋንቋዎች እየደረደርክ ስለ ኢየሱስ ልታወራ ትችላለህ። ኢንፎርሜሽኑ ሊኖር ይችላል። ግን ያ ኢንፎርሜሽን ወደ መዳን ካልመራ ይሄ ባዮሎጂ ከቲዮሎጂ አይተናነስም። ከቲዮሎጂ ቲዮሎጂ እምነት ሲኖርበት ነው ወደ ዘላለም ሕይወት የሚመራ። እናሳ የናሱ እባብ ያዩ በሕይወት እንደዳኑ ልክ እንደዛ የተሰቀለውን ኢየሱስ ያመኑ የዘላለም ሕይወት አላቸው። እነማን ናቸው? ማንም በደለኛ ሊሆን ይችላል። የየትኛውም የሃይማኖት አማኝ ሊሆን ይችላል። ነጭ ጥቁር ሊሆን ይችላል። ወንድ ሴት ልትሆን ትችላለች። ልዩነት የለበትም። ይሄኛው የተሰቀለው ኢየሱስ ለየት የሚያደርገው ከናሱ እባብ የናሱ እባብ የሚሰራው ለእስራኤል ብቻ ነው። ዜዶ ትችላለህ ወንድሜ፣ እግዚአብሔር ይባርክ። ይህ ከበድ ያለ ይህ ጫን ያለው መጣ የሚባለው ነው። የትም የማያፈናፍን ወንጌል እየሰበከን ነው። የትም ሄድም አይቻለው። እግዚአብሔር አብዝቶ ይባርክ። ቀጥልልኝ ማለት ስላለብኝ ነው፣ ስላላስቻለኝ ነው ወንድሜ። መፈናፈን የማይቻል ወንጌል እየሰጠን ነው። ብርክ በልልኝ። ኮፒ ሊንክ ታፕታፕ እንማራለን፣ ወንጌልን እንማራለን። ተባረኩ።
ያ የዓይነ ናሱ እባብ በተሰቀለ ጊዜ ገንዘብ ያላቸው ሰዎች ከተነደፉበት ንድፊያ አላዳናቸውም። የዓይነ ናሱ እባብ በተሰቀለ ጊዜ ያላዩ ሰዎች ወጣቶች ስለሆኑ ብቻ አልዳኑ። በጣም ባይዘ ጥበበኞች ነበሩ። ጥበበኞች ስለሆኑ አልዳኑም። ያዩት ሰዎች በህይወት ኖረዋል። ይሰማል ወይ አዋጅ! ዛሬም በቀራንዮ መስቀል ላይ የተሰቀለው የናዝሬቱ ጌታ ኢየሱስ ክርስቶስ ዛሬ መገናኛ ላይ ቆሜ ኢየሱስ ያድናል ብዬ ስሰብክ እንደ ኢየሱስ እኮ ልክ ነህ፣ ታውቀዋለህ፣ ታምንበታለህ ወይ ነው እኔ እያልኩ ያለሁት። ለዛም ነው እኮ ዮሐንስ ሲናገር እንደውም ምዕራፍ 3 ከመሻገሩ በፊት ከምዕራፍ 2 በፊት ስለ ኢየሱስ ክርስቶስ አምላክነት አውርቶ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ ዘላለማዊ ቃልነቱን ዘላለማዊ አምላክነቱን ነግሮን ከድንግል ማርያም ሰው ሆኖ መምጣቱን ቃልም ስጋ ሆነ ብሎን ምን እንደሚለን ታውቃላችሁ? ለተቀበሉት ወደ ገዛ ወገኖቹ እኮ መጥቷል እኮ ልክ ነው። ወደ ገዛ ወገኖቹ ተቀላቅሏል። እነሱ አልተቀበሉትም። ነገር ግን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸው። የተቀበሉት ያመኑት የዘላለም ሕይወት ያለምንም ቅድመ ሁኔታ ምንም አይነት ሚዛን ላይ ሳትወጣ የዘላለም ሕይወት ታገኛለ። ታውቃላችሁ ጳውሎስ በዳነበት መንገድ ነው እኔና እናንተ ሄዳን ነው። ጳውሎስ ያገኘው የዘላለም ሕይወት ነው እኔና እናንተ ያገኘው። አንዳንድ ሰው ይደነግጣሉ እንዲህ ይላል። አዎ ለየት ያለ የዘላለም ሕይወት የለም ብራዝ። አንዱ ጌታ ለሚያምኑት የዘላለምን ሕይወት ሰጥቷቸዋል። እንዴት? እንዲያው ያለ ምክንያት እንዴ! ዜዶን እኮ ባድ ነው ወደፊት እኮ ያገለግለኛል ይሰብክልኛል ምናምን ብሎ መሰለህ እንዴ? መጽሐፍ ሲናገር እኮ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ እንደዚህ አለ፣ እኔና እናንተ በበደልና በኃጢአታችን ምን ነበርን? ሙታን ነበርን። ሙታን ነበርን። ሙታን ምኑ ይወደዳል? ሙታን ምኑ ይስባል ለመወደድ? መጽሐፍ ቅዱስ በጣም ነው የሚገርመኝ። የኛ መውረድ የኛ መጨረስ ሊነግረን ሲፈልግ ከእግዚአብሔር ጋር ዲስኮኔክት ማድረጋችን ሊነግረን ስለፈለገ ሙታን ነበርን አለ። ከዛስ ሃሌሉያ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ጋር ሕይወት ሰጠን። ሃሌሉያ። ከሙሴ ጋር ሕይወት ሰጠን ለምን አላለም እንዴ? ከዛ ከታላቁ ነቢይ ከሙሴ ጋር እኮ ሕይወት ቢሰጠን እኮ በቂ ነበር ለዚህ ለወራዳው ሰውዬ። ከዳዊት ጋር እንደ ልቤ ካለው ከዳዊት ጋር ሕይወት ሰጠን ቢል እኮ በጣም እኮ በቂና ከበቂ በላይ ነበረ። ግን የነሱ ሕይወት ሰማይ የረካበት ሰማይ የተደሰተበት ዘላለማዊ አይደለምና ሰማይ የረካበት ደግሞም ዘላለማዊ የሆነ አንድ ሕይወት አለ። እርሱም የልጁ የኢየሱስ ክርስቶስ ሕይወት ይባላል። እግዚአብሔር ሲወደን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ የፍቅሩ የተነሳ ከልጁ ጋር ሕይወት ሰጠን በኢየሱስ ክርስቶስ። በምድር ላይ የብዙ ነገር ባለጠጋ የብዙ ነገር ባለሀብት ልታዩ ትችላላችሁ። ነገር ግን አንድ አለ፣ የምህረት ሀብታ ምሮ ምህረት የማያልቅበት አንተን ምሮ አሁንም አበዛኸው ብሎ አንተ ላይ የቁጣ ሰይፉን የማይመዝ የምህረት ሀብታም አንድ ባለጠጋ ሰው ልጁ በአባቱ ባለጠግነት ባለጠጋ እንደሚሆን ልክ እንደዛ አንድ ባለጠጋ ሀብታም በልብስ እንደማይራዙ እንደማይበርዳቸው እንደማይራቡ ልክ እንደዛ እኔና እናንተ በምህረት አንራብም። ለምን? አባታችን የምህረት ሀብታም ነው። የኔ ወንድም የምስራች ደክማችኋል ወይ? በጣም ብዙ ከመዛልና ከመድከማችሁ የተነሳ እግዚአብሔር በእናንተ ላይ ተስፋ የቆረጠ የሚመስላችሁ ነገር አለ። ሁኔታዎች እየመጡ እግዚአብሔር በእናንተ ተስፋ እንደቆረጠ የሚሰብኳችሁ አሉ። ዛሬ እነዚህን ስብከቶች ሁሉ የሚሽር አንድ ሕያው ስብከት አወራላችኋለሁ። አባታችሁ የምህረት ሀብታም ነው። የምህረት ሀብታም ነው። የሆነሽ አንድ ታሪክ ላካፍል። የእኔ እናት በ14 ዓመቷ ነው የወለደችኝ። እና
አሁን የኔ ልጅና የኔ ወንድም ባይዞ እኩያሞች ናቸው። እኩል ነው የወለድነው። የመጀመሪያ ልጄና የእሷ ልጅ የኔ ወንድም ማለት ነው። እና ከአባቴ ጋር ተፋታ። ረዥም ጊዜ ሳላየው ነው ከእሷ ጋር ያደግኩት እና የሆነ ጊዜ ላይ ልጅ አባቱን እንደሚፈልግ ልክ እንደዛ እኔም አባቴን መፈለግ ጀመርኩ። እና እንደ ድል ሆኖ ምናልባት 2 ቀን 3 ቀን ብቀድም መልካም ነበረ። እንደ ድል ሆኖ ግን የደረስኩት ድንኳን ላይ ነበረ። በህይወት አልደረስኩበት እና በጌታ አይደለሁም። ዱርዬ ነኝ። የአዲስ አበባ ልጅ ታውቃላችሁ። እንኳን እንደዚህ አይነት ምክንያት አግኝተው በጣም ልቤ የተሰበረ በትንሹ እድሜ ዱርዬነት ውስጥ ገባው። ከቃልቲ እስከ ሸዋሮቢት በወንብድና የታሰርኩባቸው እስር ቤቶች ናቸው። እነዚህ ንቅሳቶች የዛ ምሳሌ እንዲሆኑ እግዚአብሔር ለምስክርነት ያስቀመጣቸው ናቸው እና የለን እና ብዙ ጊዜ ይደብረኛል እና መደበርና ማዘን ያቆምኩት መቼ እንደሆነ ታውቃለህ? በጌታ ሆንኩኝና እንደዚህ ገለጥ ሳረግ አንድ ጥቅስ አገኘው እና የከፈትኩት አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ነው እና እንደዚህ ይላል፣ የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለውን ፍቅር እንደሰጠን ይሁ እንዲሁም ነን ይላል። ይሄ አባት ደክማችሁ ዝላችሁ እሱን ፍለጋ የሆነ ቀን ልክ እኔ አባቴን ፍለጋ የሆነ ቦታ እንደሄድኩኝ ልክ እንደዛ ወደ ሰማዩ አባታችሁ ዘወር ያላችሁ ቀን እሱ ሞቶ ድንኳን የሚጠብቃቸው አባት አይደለም። እሱ ሞትን ያሸነፈ አባት ነው። እሱ ዘላለማዊ አባት ነው። እሱ የኔና የእናንተ መምጣት ከደጅ ቆሞ የሚጠባበቅ አባት ነው። ድንቅ አባት ነው። በጣም ድንቅ አባት ነው እና የሆነ ጊዜ ከቤት ወጥቼም ስለነበረ በጌታ ሆኜ እና ስደት ላይ ነው ያለሁት። ስደት ላይ ሚንስ በጌታ በመሆኔ ምክንያት ተሰድጄ ማለት ነው እና አንዳንድ ሰዎች የኔ እናት እኮ እንዲያርግ አስተማረችኝ፣ የኔ አባት እንደዚህ አድርጎ አስተማረኝ የሚሉ በጣም ብዙ ነገር ያወጣሉ። እኔ ግን አላዝንም። ምክንያቱም አሁን ገራሚ አባት ጋር ተጠግቻለሁ፣ የማይሞት አባት ጋር ተጠግቻለሁ። እንደው መጽፋለሁ አንድ ጊዜ እንደ መዝሙር አድርጌ ግጥም ጻፍኩኝ። ምን ይላል መሰለ እና እናቴ እኮ መሬት ሸጣ እንደዚህ አስተማረችኝ፣ እናቴ እንትን ሸጣ ባጃጅ ገዛችልኝ የሚሉ በጀማው መሃል ይወራልና እንደዚህ አልኩኝ። የሚያደርገው ጠፍቶት ዝምታን አይመርጥም፣ ከኔ አይሸሸግም። አወይ ልጄ ብሎ ለጥያቄ መልስ መሬቱን አይሸጥም። እስራት ለመፍታት ጠበቃን አይቀጥርም፣ ፍርድ ቤት አይቆምም። ብቻ እንዲህ ያደርጋል፣ ድምፁን ልኮ መልስ ይሰጣል። አይገርምም? እኔ አባት አለሽ፣ ወላጆች የሌላችሁ በዚሁ የምስራች ወላጅ አላችሁ፣ ያውም ወላጅ እንደሌላቸው ሕፃናት ልጆች አልተዋችሁም ያለ ድንቅ ወላጅ አለን። ይሄ ጌታ እንደዚሁ ይወደናል፣ እንደዚህ ይወደናል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማ በእርሱ በሚያምን እሺ፣ እንዲህ አሁን እኔ አይፈረድብኝም። አዎ፣ ለዛ ነው ጴንጤ አንገቱን ቀና ብሎ ደረቱን ነፋ አድርጎ እኔ አይፈረድብኝም የዘላለም ሕይወት አግኝቻለሁ የሚለው ብራዘር የሆነ ሞቲቬሽናል ስፒከር እየሰማ ሞቲቬት እያደረገ እንዳይመስል መጽሐፍ ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ ታምናላችሁ? አይፈረድባችሁማ። የሆንሻ በእርሱ ታምናለህ? አይፈረድብህም። አይፈረድብህም። በማን ነው የማይፈረድበት? በእርሱ በሚያምን በአንድያ ልጁ። ከዛስ በማን ነው የሚፈረድበት ደግሞ ብለን ስንጠይቀው እንደዚህ ይለናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል አለ። ናው ራይት ናው፣ አሁን ተፈርዶበታል። የመዳንም የማምለጥም ቀን አሁን ነው። ምክንያቱም የፍርድም ሰዓት አሁን ስለሆነ። ስለዚህ በጣም ብዙ እህትና ወንድሞች ያላችሁ ዛሬ እንድትድኑ ጥሪ ነው ማደርግላችሁ።
ይወዳችኋል። ብዙ ጎሜሮች አላችሁ ዛሬ ጭራሽ እግዚአብሔርን ክዳችሁ ወደ ኃጢአት የተመለሳችሁ፣ መወደዳችሁ ንቃችሁ ወደ ኃጢአት የተመለሳችሁ ጎሜሮች ዛሬ ለእናንተ ጥሪ አለኝ። ያቺ የቅድሟ መዝሙር ልበለላችሁና እጨርሳለሁ። ለዮኒ ይሰጠዋል። የሚጠይቀኝ ምስክርነት ካለ መሰክርላችኋል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይጠላ ነው። ዛሬን ይዞ ነገን አይለቀኝ፣ ሂድ ብሎ አያባረረኝ። ያለ ስጋት ኖራለው በቤቱ ተሸክሞኝ በሰፊው ትዕግስቱ። ትናንትና ሌባ ሆኜ ዮኒ በአደገኛ ውንብድና ለመጨረሻ ጊዜ ስታሰር ሸዋሮቢት ዞን 1 ነበር የታሰርኩት እና ታስሬ በውንብድና በሌብነት ነው የገባሁት። እስሬን ጨርሼ እዛ ፀጉር ሙያ ተምሬ አመክሮ እንዲኖረኝ አመክሮ ነበረኝ። ስወጣ በሌብነት ነበር የገባሁት። ስወጣ የታራሚዎችን ልብስ ሰርቄ ነው የወጣሁት። ሰርቆ የገባው ሰውዬ በስርቆት ተመርቆ ወጣ። ሳካ አንተ ምን አለን? ምን ትዝ እንዳለኝ ታውቃለህ? I'm sorry to laugh at this. አሜሪካን ሀገር for real ኒውስ ላይ ነው በዜና በስነ ስርዓት የሆነ ሰው ልጇን ገደለ። የሴትየዋን ማለት ነው። ልጇን ገድሎ ይቅር ብያለሁ ብላው እንትን እየሄደች ትጠይቋለች። ኦል ደ ታይም እስር ቤት ማለት ነው። እየሄደች ትጠይቀውና ከዛ በኋላ ጊዜውን ጨርሶ ይፈታል። ሲፈታ ምን ታደርገዋለች? 2 ቤድሩም ነው ያላት። ስራ እስክታገኝ ምን እስክትል እኔ ቤት ኑር ትለዋለች። እሺ ልና ቤቷ መኖር ይጀምራል። ግዝወር ከተወሰነ ጊዜ በኋላ እሷን ገሏት እንደገና ወደ እስር ቤት ገባ። ትራጀዲ። እናንተ ቢያንስ በስርቆት ገብተን ልብሳቸውን ልፋ እንደገና የተመለስከው ህይወት ያወጣ ጌታ ክብሩን እሱ ይውሰድ። ወደ አሁን ወንጌል ዲፕ ነው በጣም የረካውበትና ሙር እንድጠነክር የሚያደርገኝ ነው። ምጠራችሁ ወንድምና እህቶቼ በሙሉ በእውነት በወንጌል እንድጠነክር የሚያደርግ ነገሮች ነው ልቤ ውስጥ አስቀምጣችሁ የምትሄዱት። ክብሩን ጌታ ይውሰደው። እውነቴን ነው የምናገረው። ዛሬ የተናገርከው ንግግር ብዙዎቹን ራሳችን እንድንመለከት ያደረገን ነው። ውስጥ ያለው ክርስቶስ በቃ አቻ የሌለው ነው። በጣም የተደሰትኩበት ህይወቴን ሙሉ የማገለግለው ኢየሱስን አግኝቻለሁ። ክብሩን እሱ ይውሰድ። ውስጥ ያለው ነገር በጣም እውነትን ፈላጊ ነኝ እኔ። እውነትን ካለ ብዙ ጊዜ ለእውነት ስቆም ብዙ ሰው ያቀኛል። በምንም ነገር ብቻዬን ልቀር አደርጋለሁ። ዋናውን ሰጥቶኛል። በቃ እንደ ሳውል አሳዳጅ የነበርኩትን ክርስቶስን ሲሰጠኝ በዛው ገብቼበታለሁ እና በጣም ህይወቱ እያስደስተኝ ያለ ነገር ነው። ያንተን እስቲ አሁን ከጠላ ቤት ነው ጌታ ያወጣኝ ያልከው ነገር አለ። ብዙ ሰው የሚጠይቀው ነገር ነው። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ክበሩልኝ። 1 ሚሊዮን ልንገባ ነው። 2.6 ሺህ ሰው አለ። ሙሉ ያየውን ከውጭ ሆኖ የሚያየውን ደግሞ ልንገራችሁ 53,400 ሰው አይቶታል። እያየ ነው። ተባረኩልኝ። ምንድን ነው ይሄን ወንጌል ነው። ከመጽሐፍ ቅዱስ ውጭ ጴንጤን አምጣ ብትለው አያመጣልም። የሚያውቀውም ነገር የለም፣ ማወቅም አይፈልግም። መጽሐፍ ቅዱሳዊ በሆነ ነገር ነው መቀደስ የምንፈልገው።
እግዚአብሔር የሰጠን ማርና ወተት መጽሐፍ ቅዱስ ስለሆነ፣ ስለዚህ አንተ ከዛ ህይወት እንዴት ልትወጣ? ከጠላ ቤት ነው ያልከኝ። እኔ ያገኘኝ በአቡነ ገብርኤል ግልጽ፣ ማንም የሚያውቀው ነው። እኔ ጌታ ያገኘኝ በአቡነ ገብርኤል። እውነቱን ልናገር ሁሌም የምለው ነው። እሳቸውን ሁልጊዜ በህይወቴ የምጸልይላቸው አባቴ ናቸው። አቡነ ገብርኤል ጌታን እንዳገኝ አድርገውኛል። ፕሮቴስታንት አይደል፣ ማንም ሰብኮኝ አይደለም። አባታችን የዓለም ጌታ ኢየሱስ ነው ሲባል ሲዘነዘርባቸው የቁም እስረኛ ሲሆኑ ለኢየሱስ እቆማለሁ። በቃ እሳቸው ናቸው እኔን ያደረጉኝ። እና እኔ ይሄ ከድሮም የምነግርህ አንድ ነገር፣ በህይወት የምጠላው ነገር ተራ ቦታ መርመጥመጥ አልወድም። ባህሪ አይደል፣ በጣም ነው የምጠላው። ይሄ ጠላ ቤት፣ አረቄ ቤት፣ ምን ቤት በጣም የምጠየፈው ማንነቴ ነው። ዳስ ሚ አይ ኔቨር ላይክድ ኢት። ልጆኜ እኔ ክላስ ወዳለሁ። ጥሎብኝ ምንም ሳይኖረኝ ኪሴ ውስጥ 50 ሳንቲ ወይም 1 ብር ይዤ ካፌ ነው ሄለን ካፌ ይባላል እኛ ሰፈር ልደታ። እዛ ላይ ጽድት ብዬ ዱቅ ብዬ ነው የምታገኘኝ። ሻይ ሞታለሁ። ጠላ ቤት ማየት የማልፈልግ እርምጥምጥ የሚገባበት ቤት፣ ጠጅ ቤት፣ አረቄ ቤት የምጠየፈው ነው። ከድሮም አልወድም። በጣም ነው መጣላው። ምንም ነገር ባይኖረኝ ዩኬን ቴል 5 ስታር ሆቴል ታገኘኛለህ። እኔ የሻይ እኮ ነው ያለኝ። አሮንኬ የሻይ ጊዜ ዱቅ ብዬ ጽድት ብዬ የማገኛቸው ሰዎች በጣም የቢዝነስ ሰዎች ናቸው ምናምን ምናምን። ከድሮም ይህ አይነት ባህሪ ያለኝ እኔ እግዚአብሔር የባረከልኝ ትንሽ ነገር አልወድም። ለምን አበሊቭ እንዴስ በባሊ ውሃ ቀርተ በ10 ሳንቲም በ20 ሳንቲም ይቀዳ ነበር ኢትዮጵያ። ሪመምበር ውሃ በባሊ ሙሉ ዝቀት ሄዳል። ዩኬን ጎሩ ሰምዌር የታሸገች አንዷ ውሃ 2 ብር ወይም 3 ብር ይሸጥል ነበር። ትልልቅ ሆቴል ስትገባ 20 ብር 30 40 ብር ይሸጣል። ኢት ዲፔንድስ ኦን ቫሊዩ የት እንደምትውል። ሰውም ሊያከብር የሚችለው ሰውም ለአንተ ትልቅ ቫሊዩ የሚኖረው በአዋዋል ነው። አብሊቭ እንደ ስለዚህ ውሎዬ ሁልጊዜ ውሎዬ የኔ የጸዳ ቦታ ነው። ግደለኝ አታገኘኝም። ተራ ቦታ ላይ ሞቴን እመርጣለሁ። ለማናችሁም የምነግራችሁ ሰዎች ውሏችሁ የእናንተን ማንነት መገለጫ፣ የምትውልበት ቦታ የትኛውን ቦታ ዋል መገለጫ። ሺሻ ቤት ኳልክ ዱቄታ ነው፣ ይቅርታ ለቃል በቃ እርምጥምጥ ቦታ ነው። አረቄ ቤት ግን አረቄ አምነ። ላይብረሪ ኳል እውቀት አለ ብሎ ይገምታል ሰው፣ ያነባል ይላል። ከቢዝነስ ሰዎች ጋር ኳል ሂገርብ የሚሊዮነር ባትሆን እንኳን ሚሊዮነር ትሆናል። ውሎ ነው። አበሻ ውሎው ሌላ የሚያወራው ሌላ ሆኖ ነው የምታገኘው። ይጋር ወግ ደ ቶክ። ትልቁ ፕሮብለም በአበሻ እኔ በጣም የሚያስቁኝ የሆኑ ሴቶች የሆነ ጊዜ ላይ ሺሻ ቤት አየኋቸው እየጨፈሩ እየደነሱ እየሰከሩና ደህና ወንድ የለም እኮ ብለው ሲያወሩ ሰማ። አር ዩ ሲሪየስ? የትየዋልሽ? ምን እያደረግሽ ነው? ጨዋ ወንድ እዛ ቦታ የሚመጣው ምን ሊያደርግ? ከነ ሺሻሽ ከነ ፓሪ እየጨፈርሽ በቁምጣ ወጥተሽ ያዙ ይልቀቁኝ እያልሽ ጨዋ ወንድ ትፈልጊያለሽ? መቼ አንቺ ጨዋ ሆንሽና? ብዙ ጊዜ ያለው ችግር ይሄ ነው። ውሏችን ሌላ የምንፈልገው ሌላ ሆኖ በአበሻ ተገኝቷል። በጣም ትልቁ ፌለሪቲ በአበሻ የምታየው ውሎ ሌላ ነው፣ ፍላጎት ሌላ ነው። አሁንም ያን ነው ማለት የምፈልገውና ወደ አንተ ልመለስ። እንዴት ጌታ ኢየሱስ ክርስቶስ አንተን ከጠላ ቤት ሊያወጣ ቻለ? እንዴትስ እዛ ልትኖር ቻልክበት? ላይፍ እንዴት ከየት ሊመጣ ቻለ? እሱን ዘግበኝ እስቲ ብራዘር። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ወገኖቼ በኢየሱስ ፍቅር ላበዳችሁ። እኔ እየጦስኩ ነው፣ እያጦዘኝ ነው ፍቅሩ። ፈጣሪ ምስክሬ፣ ተናግሬ የምጨርሰው ነገር አይደለም። የሆነ አዲስ ፓስተር የሚሉት ነገር አለ አዲስ የተናገረ ነፍሴን አላቅም አልኩ። ይህም ፍቅር ግን አስተውለዋል ዮኒሻ? ልክ ጌታን ስትቀበል ሰካራም፣ ሌባ፣ ተደባዳቢ አትባል። ሰዎች ሙድ ሲይዙ በራሱ ፓስተር እያሉ ነው ሙድ የሚይዙ። አይገር እሱ ነው ደስ ያለኝ እኮ የሚገርም በጣም ያለው ፍቅር። ይህን ያህል ማጣቴ እየተቆጨውበት ምን አለ ቀድሜ ባወቅኩ። የሁላ ስድቦች የሁላ የኃጢአት መንገዶች አልሄድም ነበር። ሰዎች ሲነግሩኝ ነው እላለሁ፣ አላግጥ ነበር። ገባ ደግሞም ኃይለኛም ስለሆንኩኝ ሰው ደፍሮ እኔን ልስበክ የሚል አይመጣም።
የሚሰብከኝ የለ። ለዮኒ እንጸልይለት ይላሉ እነ ፍራውል ወንድሞቼ፣ እነ ባህሩ፣ እነ ገባ ነቢት ብርቱካን እንጸልይል ነው የሚሉ። አስብሃለሁ በጸሎቴ የሚያስቡኝ ወንድሞች እህቶች አሉ። ደፍሮ ግን የሚናገረኝ የለም። ጓነኛ ታውቃለህ መቼም እና እኔ በደንብ ነው የምረዳው አንተ እና እሱ ግን ፈቅዶ ስላገኘኝ ጌታ ስላገኘኝ በጣም ደስተኛ ነኝ። እና በጣም ፍቅሩ ያሰክራል። እውነቴን ነው የምልህ፣ ያሳብዳል የምልህ። እኔ ቃላት የለኝ ነገር ሁላ ሳጠነጥን ሙለው በቃ ስለ ኢየሱስ ነው፣ ስለ ኢየሱስ ነው፣ ስለ ፍቅሩ እኔን እንዴት ሊመርጥ ቻለ? እንዴት ፈለገኝ? እንዴት እንደኔ አይነቱን ተራ ሰው ተሳዳቢ አሳዳጅ ምን እንዴት ፈለገኝ እያልኩ ሁልጊዜ ጥያቄ ሆነብኝ። እና ክብሩን ይውሰድ። ወደ አንተ ልመለስ አባቴ። እንግዲህ የጎሜርና የሆሴ ታሪክ ከሰማችሁ እሱ ነው። ይህን ታሪክ በጣም ብዙ ወጣቶች ሚነካ ታሪክ ነው፣ ረዥም ነው። እና በነገራችን ላይ መልካም ወጣት ላይ ነው ማገለግለው። ዮኒሻ አዲስ ኪዳን ካህናት ቤተክርስቲያን አገልጋይ ነኝ። በዮኒ አገልግሎት ነው እኔ እንደዚህ ወደ አገልግሎት የመጣሁት 2009 መልካም ወጣት ማለት ነው። ይቺን በደንብ ተናገራት። ብዙ ህይወታቸው የተቀየረ ሰዎች አሉ። ስማ እኔ ልሼዋለሁ። ዮኒ ወዳጅ ነበር። የሆነ ጊዜ መቆሚያ ማስቀመጫ አሳጠችዋል። እሱ ብዙ ሰው ስለሚል ሰው ይቅር በለኝ ምን ያላስኩታል አባቴ። ቀጥልልኝ። እሱ የሚል ሰው ይበዛል እና ጠንከር ያለ ነው። እኔ ብሆን ምቀልጥ ነው ይመስለኝና ኤኒዌይ ሳይ ማወራቸው ነገሮች ወጣቶችንም ስለማገለግል እንግባባለን። አንዳንድ ቃላቶች የምጠቀመው ለዛ ነው። እና ደግሞ አውዳዊ ነው ንግግር ባይዜ መጽሐፍ ቅዱስ ለሰዎች ነው የተጻፈው። እግዚአብሔር እኮ ለሰዎች በሰዎች ነው የሰጠው። ለምሳሌ አሁን እኛ ሀገር ቢሆን ሲተረጉሙትም እንደዛ ነው ያሉት። ጌታ ኢየሱስ እንጀራ አላበዛም እኮ። እንጀራ የት ያውቃሉ እስራኤላዊ? ግን ለእኛ እንዲገባን እንጀራ ተባለ እንጂ የእነሱ ቂጣ ነበር። ኦኬ ሰው ያለ እንጀራ አይኖርም። ሰው በእግዚአብሔር ቃል ብቻ እንጂ በእግዚአብሔር ቃል ብቻ እንጂ በእንጀራ ብቻ አይኖርም የሚለው የእኛ ትርጉም ነው። በዳቦ ነው የሚለው ሰው ማወራቸው እንትኖች አውዳዊ ነው እንጂ አሁን ናይጄሪያ ሄደ የሆነ ባይብል ብታነብ እንጀራ የሚል አታገኝም። ለእኛ ፉ ነው እንደዛ ተረዱ ለማለት ቃላት ምረጥ የሚል ቴክስት ስላየው አንዳንዶች ፕሊዝ ከስር በጣም ብዙ ነገር ሊባል ይችላል። የሚገባቸው እቺ ፒክ የሚያደርጉ ምናውያን ፈሪሳውያን አሉ። ከመልካም ነገሮች በሙሉ አሁን ለምሳሌ ልብስ ነጭ ሆኖ አንድ ነጥቧን ጉድፍ የሚያዩ ሰዎች ናቸው አሉ። ፈሪሳውያን በጣም ብዙ አሉ። ስለዚህ በሱ እንዳትደነቅ። ኮሜንት እንደፈለጉ እንዲሆኑ መብት ሰጥቼ ነው። እኔ ማንም የፈለገውን ቢጽፍ አቴንሽን አትስጥ። የምታደርገው የኔ እናንተ ነገር የመስቀሉ ፍቅር ነው። ማንም ምንም ይላል። አበሻ ነው አባቴ። እንከን አውጪ ትውልድ ነው ያለን። ከሱ አምልጠናል እኛ የክርስቶስን ነው የምናየው። ስለዚህ እንዳትደነቅ። ኮሜንት ብዙ ነገር ሊጻፍ ስለሚችል እኔ አላይም። አባቴ መስቀሉ ላይ ነኝ። ምሰማው ነገር የለም፣ የማዳምጠው ነገር የለም። ጌታን ነው ምሰማው። መስቀሉ ላይ ያለውን ነው ምነግርህ። እግዚአብሔር የመስቀሉ ፍቅር ገብቶላል። እና በጭራሽ ማርያው ነገር እዚህ ጋር እንትን ጻፈ ማን እንትና ጌታ ነው ያለኝ እኔ። ስለዚህ አትደነቅ ከስር ስለሚጻፈው አባቴ። እሺ ተባረክ። ወደ ጥያቄ ልሂድ። ዮኒ ሌላ ቤት ላይ ላይቭ ነው ምናምን የምትሉ ፌክ ነው ከቻላችሁ ንገሩት። ፌክ ነው። እኔ ይኸው እንትን ብያለሁ። የእኔ አይደለም፣ የእኔ አካውንት ይሄ ነው። በፌክ አካውንት ገንዘቡን ላይ እየጠየቁ ነው። በጊፍት ባርኩኝ እያሉ ነው። እና የምትታለሉ ካላችሁ ታለሉ፣ ግን እኔን ታቁኛላችሁ። ለአንድ ቀን ፎሎ አርገኝ ብያላችሁ። ፎሎ እንኳን በጊፍት ባርክ የልለ ፎሎ እንኳን አልጠይቅም። ስለዚህ አደራ እንዳትታለሉ፣ እንዳትጭበረበሩ። የእኔ ሌላ አካውንት የለኝም። አካውንቴ 800,000 ሊሞላ ነው። አንድ ሰው ፎሎ አድርገኝ ብዬ የማላቅ ሰው ነኝ። ስለዚህ አደራ እንዳትታለሉ። የኔን ላይፍ ቀርጸው መፖሰት ይቻላል፣ ቀላል። በነ ሮናልዲኒዮ እነ ሮናልዶን ያደርጋሉ፣ ፌመስ የሆኑትን ያደርጋሉ። እንደዚህ አይነት ነገር ቬንዴዝልን ምናምን እያደረጉ ላይቭ ይገባሉ። እንደዛ ነው ኢትዮጵያ ትሬንድ የተጀመረውና በስሜ ይመጣሉ ይላል። ለእኔ ይሁን አሁን የማውቀው ነገር የለም፣ ግን እስቲ እናየዋለን ወደፊት። ማየት ክበርልኝ።
ቀጥል። እመጣለሁ። ደስ ይላል። እኔ እንዴት ወደ ጌታ መጣሁ መሰላችሁ? ሙሉ ግን በተዋቀረ መንገድ ሙሉ መስማት የምትፈልጉ ሜሎስ ዩቲዩብ ላይ ተለቋል። ከዚህ በፊት ትንሽ ለአንድ ሰዓት ምናምን የምትሆን ከሱ ጋር አውርተናል እና ስቱዲዮ የተቀረጸ በደንብ ማለት ነው። ዛሬ ግን አንዳንዱ ነገር የሆነ የሚጠይቀኝን ልበላችሁ። እኔ ያው እንደ የትኛውም እንደ አዲስ አበባ ልጅ በዱርዬነት በፍንዳታነት ገና ከልጅነቴ ነው ያሳለፍኩትና ቀንጨብ ቀንጨብ አድርጌ ልንገራችሁ። ከዕለታት አንድ ቀን የገብርኤል ቀን ነው። በጣም ነው ማስታወሰው። ገብርኤል ዓመቱ ነው እና እኛ ሰፈር ላፍቶ የምታውቁ አዲስ አበባ ላፍቶ ገብርኤል የምናከብረው ቄራ ጋር የምታውቁ ካላቸው የአዲስ አበባ ልጆች ይገባቸዋል። እና ሄድን የት ገብርኤል ታቦት ልናስወጣና ልናስገባ ማለት ነው። ከዛ አስገብተን እና እንደተለመደው ሁል ጊዜ ጠላ ቤት ቤታችን እኔ ክላስ በሃይላንድ ጠላ ይዞ መሄድ ነው። በሃይላንድ እንዳውም አንድ ጊዜ አስታውሳለሁ ክላስ ውስጥ ፈንድቶብን የኔ አይደለም ብያለሁ። ፈነዳ ከቡርሴ ውስጥ በሃይላንድ ፈነዳ። አስተማሪ እያስተማረ ማለት ከትምህርት ቤት ከነ ዩኒፎርም ወደ ጠላ ቤት። በዚህ ሁሉ ግን የሚገርም ጎበዝ ተማሪ ነኝ። ጎበዝ ተማሪ ስለ ዝም ብሎ ሳይሆን የደረጃ ተማሪ ነኝ። ክላስ ሪፕ ነኝ። የፕላዝማ ቁልፍ እኔ ጋ ነው። በዚህ ሁሉ ውስጥ ግን ደግሞ ዱርዬ ነኝ እና ይሄኛው ቀን ታቦት አስገብተን ከዚያ ያው ከታቦት መልስ ጠላ ቤት ነው የምትገባው። እኛ ሁሌ የምንጠጣው መብራት ኃይል ይባላል ቄራ። እዛ ልንጠጣ ከጓደኞቼ ጋር ገባ። ወንድ የሆነ መጥቶ እኔን ወንጌል ሰብኮኝ አያውቅም። ያው ፊት ለፊት ነው የማወራው። ወንድ የሆነ ምክንያቱም ወይ አስቀይመዋለሁ ወይ ዘመድ ወይ ትልቅ ሰው ከሆነ ደግሞ እኔ ነኝ እንትን ምለው ማስቀይሱ። ያው ዱርዬ ታውቃለህ፣ ለሃይማኖት ለማተብ ይላል። ምንም እኮ የለም። ነገ ብትሞት የት ትሄዳለህ ስትለው እኔ አላውቅም፣ ኪድዬ ናት የምታውቀው፣ በቃ እናቴ ትሙት ምናምን ነገር ይላል። የዘላለም ሕይወት እንዳገኘ እርግጠኛ ያልሆንክበት እምነት እንዴት ትገልለታለህ? ለሞተላቸው ይገሉለታል፣ አንዳንዴ ለተዋረደላቸው ይዋረዱለታል። የጠቀሙት መስሏቸው። አንዳንድ ዱርዬ ስትሆን የእግዚአብሔር ፖሊስ ነው የምትሆነው። እግዚአብሔር የቀጠረ ፖሊስ ትሆናለህ። እና እንደዚህ አይነት ሰው ነበርኩኝ። ከዛ ታቦታችን አስገብተን መብራት ኃይል እየጠጣን በመሀል ያው ጠላ ቤት ከገባ በሽንት መመላለስ ነውና ሽንት እመላለሳለሁ። በመሀል ግን አሁን አብራራ ብትለኝ አብራራ ማልችለው ነገር ነው የተፈጠረውና ያኔ ኮብልስቶን ይሰራል። ደርባን ሲሚንቶ ከረጢት በባዶ እዛ ውስጥ የኮብልስቶን ስብርባሪ ምናምን ይዤ ገባው ፍሬንዶች ጋር ማለት ነው። እና በቃ ምንድነው የሚባለው አብሾ ተነሳበት ይሉኛል ሁሌ ስደባደብ ምናምን። እና ጎማው ነው የሚሉኝ ያኔ ቅጽል ስሜ ማለት ነው። ጎማው የሚባለው በጣም እደባደባለሁ አልደማም፣ እና ስለማልደማ ጎማው ነው የሚባለው። እንደ ጎማው ማለት አይቻልም ብያለሁ እንዳልገጫችሁ ትላል። ከዛ አለ እንዲህ ጎማው ምን ሆነሻል ምናምን አሉኝ። ከዛ በድንጋይ አውጥቼ ፍሬንዶችን በድንጋይ ማለት ነው ምን እሺ ነው ምናምን ያኔ ኮንቨርሴሽኑ ነው ማወራላችሁ። ምን እሺ ነው ምናምን ሲል በሰከረ አንደበት በዱርዬ አንደበት ጠላ በሚሸተው አንደበት ምን እንዳልኩኝ ታውቃለህ? ከአሁን በኋላ በኢየሱስ ቀልድ የለም፣ ጂሰስ ኢዝ ማይ ፋዘር አልኩኝ። ይገርማል። ያኔ እንግሊዝኛ አወራው አልኳቸው። እንዴረ ምን እሺ ነው ምናምን እና በድንጋይ መማታትን ቀጥያለሁ። ደንበኛ ስለሆንን ማዘሯ ነገ እንመጣለን ብለው እንዲከፍሉ እንኳን እድል አልሰጠዋቸውም። ከመብራት ኃይል ከሰፈራችን ያኔ ብር ከ50 ነው፣ አሁን 5 ብር ይመስለኛል። የብር ከ50 መንገድ እያሳደድኩኝ ሰፈሪ ድረስ ቆስታ ሰፈር ይባላል፣ ላፍቶ ልዩ ሰፈር። የሚያውቁኝ ሰዎች ካላችሁ ጻፉልኝ። ከዛ በድንጋይ እያሳደድኩ ከዛ ካምፕ አለ፣ ፖሊሶች ካምፕ ማለት ነው። ሁሌ የምደበደብበት ቦታ ሰክሬ እዛ ጋር እሳፈጣለሁ። አስገብተው ረገጥ አድርገው በውሃ ውስጥ ዝነክረው ብዙ ጊዜ ይደበደባለሁ። ከዛ እዛ ጋር ተሳድቤ ምንም ሳይሉ ከዛ የደረስኩልህ ብሔረ ጽጌ ሲባል ታውቃለህ? በደምብ ያው ታዋቂ ስለሆነ አዲስ አበባ ብሔረ ጽጌ ማለት ቺኪተንም ሄደን እናውቃለን። አባት ብሔረ ጽጌ እዛማ በእናንተ ባችማ ያልተጋባበት ሁላ እኮ የለም። አሁን ፓርኮች ሳይበዙና እሱ እኛ ሰፈር ነው። ከዛ እዛ ጋር ደረስኩ።
እዛ ጋር ደረስኩልህና ብዙ ሰው ዩቲዩብ ላይ ሲሳደብም ሲጠይቅ አይቻለሁ። በዚሁ አብራርቼ ያልፋለሁ። ተንበረከኩልህና ምን እንዳልኩ ታውቃለህ? እመቤቴ ሆይ ወደ ልጅሽ ልሄድ ነው ቻው አልኩኝ። ሰክሬ በዛ ሰዓት እመቤቴ ሆይ ወደ ልጅሽ ልሄድ ነው ቻው አልኳት። ብዙ ሰው እንዴት ቻው ትላለህ? እኔ ያን ያልኩትና ያወራሁት። እሺ አሁንም ማወራላችሁ ያን ያወራሁትን እንጂ ማርያም የኢየሱስ ናት እኮ። ማርያም ወደ ሌለችበት ሃይማኖት አይደለም የመጣሁት። ኢየሱስ ማርያም የሌለችበት ባይብል አይደለም የያዝኩት። አይደለም ማርያም ጅኒ እንኳን አለበት እዚሁ የጅኒ ታሪክ ሁላ አይደለም የማርያም የይሁዳ ታሪክ እንኳን አለ። ማርያም ወደምትከበርበት ብጽዕት ወደሆነችበት እንዳለችም ደግሞ ብጽዕት የምላት የምወዳት ወደ ጌታዬ እናት ነው የሄድኩት እና ያኔም ወዳታለሁ። ያኔ ስለምወዳት ነው እንደዚያ እንደምወዳትም ይሄ ንቅሳት ነው ሁላ ሰውነቴ። የታለ መሰላችሁ? አንድ ፎቶ ነበረኝና ቆይ እስኪ ከገባልኝ ያኔ የኢንተርቪው ጊዜ እዛ ያነሱኝ ነውና የፍቅር እናት ይላል፣ በዚህ በኩል ያለው እናት ይላል። የፍቅር ካያችሁ ይበቃል። እና ያኔ ዱርዬ እያለው ሸዋሮቢት የተነቀስኩት እንትን ነው። የፍቅር እናት ማለት ማርያም ናት ታውቃላችሁ። እና ከዛ ቀና ስል ፍሬንዶች አምልጠውኛል። ለካ በድጋሚ ማርያም ተው ብዬ ድንጋዩን ይዤ ጓደኞቼን ነው ወዴት ወደ ሰፈር። ከዛ ሰፈር ስንገባ ያ ድንኳን ሰበራ ነው፣ ገብርኤል ያመቱ ነው። ከዛ ሰፈር ገባን። አንዱ ድንኳን ሰበራ ቤት ስንገባ ማህበር ነው፣ በደንብ ይበላል፣ በደንብ የምንጠግብበት ቀን ነው። አሁን የለም ሞቷል። አንድ ዘመዴ እንዲህ ጎሞ ምን ሆነሻል እንደዚህ እንደ መናፍቆቹ እየሆንሽ ነው አሉ። ለካ ሄደው ሰፈር ኃይለኛ ሪፖርት አድርገዋል፣ ፍሬንዱ ዘግበዋል። ከአንዳንድ ነው ከባድ ዘገባ ነው የተደረገ። ከዛ ምን አገባ ብዬ እሱን ይገባል በግራ ነው ያንተ ስሰክር በጣም እጣላለሁ፣ ይታወቃል። ሲሰክር አትጣሉት ነው የሚባለው። ራሴ ላይ እንኳን እርምጃ ወስዳለሁ። ብዙ ጊዜ ራሴን ለመስቀል ከድልድይ ላይ ለመወርወር ይሄ ታሪክ ስለሚታወቅ ሲሰክር አትልከፉት፣ ተውት እስኪበርድለት ምናምን የሚባለው እሱን ይገባሃል። ከዛ እነዛ አጣኋቸው። ከዛ ቁጭ ብዬ ማህበር ነው ትንሽ በላበላ አድርጌ ጠላ መጣልኝ፣ ጠጥቼ ሄድኩኝ ወደ ቤት። ተከራይነን ያኔ እና የምንኖርበት ግቢ በጣም ደግ ናቸው፣ ጥሩ ሰዎች ናቸው። ላሞች አሏቸው እና ላም እበት የሚከማችበት ቦታ አለና ወደ ቤት የገባው መስሎኝ ለካ ወደ እበት ማከማቻ ገባውኝና እስከዚህ ድረስ ነው የዋጠኝ እበቱ ማለት ነው። እና ሽታው አነቃኝ፣ ወደ አእምሮዬ በቃ በስርዓት መለስ። ከዛ ወጣሁኝ፣ ታጠብኩኝ፣ ቁጭ ነው ያልኩት። ምንድን ነው እያልኩኝ ያለሁት? ጌታ ኢየሱስ እያልኩኝ ነው። የሆነ ተች ያደረገኝ ነገር አለ ታውቃለህ። አብራራው ብትለኝ አላውቅም። ንገረኛውን ምንድነው? ምና አልችልም። ምንድን ነው ልልህ የምችለው አላውቅም። ግን ተች ተደርግ ያለው እዛ ጠላ ቤት ውስጥ ማንም ሊሰብከኝ አይችልም። ተደባዳቢ ነኝ። ከሰከርኩኝ ሰው አይጠጋኝም። እንደዛ ነኝ። በጣም ብዙ ጊዜ በአካል ቢሆን አሳያለሁ። የሲባጎ ጠባሳ አለ። በጣም ሲባጎ ስንቅር እስከሚልብኝ ድረስ ራሴን ለማጥፋት ፒስትል ራስ ላይ እስከመሰካት ሰላም የሌለኝ የተቅበዘበስኩኝ ሰው ነበርኩኝ። በሱሱ ዓለም የማልጠቀመው ሱስ የለም። በዛ ህይወት ውስጥ የነበርኩኝ ሰው እዛ ጠላ ቤት ውስጥ ምን እንደነካኝ አላውቅም። ማክሰኞ ነው ቀኑ። ገላይን ታጠብኩኝ። ስታጠብ ምናምን ናቃልኩኝ። ሮብ ጠዋት ተነስቼ ወደ ታክሲ ተራ ስሄድ የሰፈር የቅርብ ዘመዶች ናቸው አገኘኋቸው። ሴቶች ናቸው፣ ባይብላቸው ይዘው ምናምን። ወዴት ናችሁ? ቸርች። እስኪ ዛሬ ዘርሽ ቸርች እንሄዳሉኝ። ዘርሽ ነው የሚሉኝ። ከዛ እሺ ያልኳቸው ለመጀመሪያ ጊዜ። ከዛ በፊት እኔ ቸርች ከገባው ስልክ ልበላ ነው። ቤቴ ደግሞ ስልክ ለመበላት ይመቻል። ቸርች ውስጥ ኮኔክት ስለሚያደርግ ወደ ላይ ከስር ያለውን ዲስኮኔክት ማድረግ ትችላለህ። እና ቸርች ከገባው ነው ስልክ ልበላ። እሺ ያልኳቸው ወይ ፈጣሪ እስቲ ዜዶዬ አንተማ ይገን ቢ ማ ቤስት ፍሬንድ ጋድ ኢዝ ማ ዊትነስ። እኔ በጣም ወዳጄ ነው የምትሆነው። አፕራምሽ እንደዚህ አይነት ሰዎች ይደሉኛል።
ግልጽነታቸው በቃ ከጌታ ጋር ኮኔክሽን እንዳለ ግልጽነት ይናገራል። ጎሄድ ማ ብራዘር እና መጣሁበት። አይ ነው ልጆች ያሉ ይባረኩልህ። እኔም ልጆች ስላሉኝ አንደርስታንድ ዩ ማ ብራዘር። ቸርች ይዘውኝ ሄዱ። ከዛ የት ይዘውኝ ሄዱ? ጥሩ ነው። መከኒሳ ኤፍቢአይ ቸርች ፓስተር ዳዊት ጋር እና ያን የሚታወቀው እሱ ነው። እና አንድ ፒክቸር አለኝ እና ባሳያችሁ ላይ ደስ ይለኝ ነበር። የቱ ጋር አገኘዋለሁ? ያ ፈልገው ይደንቃል በጣም። እንደዚህ አይነት ሰዎችን ከምን ከምን ጌታ እንደሚያመጣ እደነቃለሁ። ከየት እንደሚያነሳ ጌታ ክብሩን እሱ ይውሰድ። ከየት ነው የሚያነሳው ጌታ? የሚገርም አምላክ እኮ ነው። የሚገርም ከየት ነው የሚያነሳ? እስኪ አንብበው። ከፊት ተቆርጦ ነው አይደል? ከመሆን ነው የሚለው። ከመሆን አህያ መሆን ይሻላል። ምንድን ነው የሚለው? ጴንጤ ከመሆን አህያ መሆን ይሻላል፣ ጴንጤነት በዘሪያ ይግባ ይላል። የአሁን እንዳይመስላችሁ ፎቶ ይኸው። ያ ዜዶ ሞሃ ኩላ አለሽ አባት። መቼ ነው? 2015 በፈረንጅ 2015 10 years ago። እኔ የቆየው አይደለሁም ባይዘው 10 ዓመት ራሱ አለ በጌታ ከሆንኩ እንደዚህ ምል ሰው ነኝ። ኧረ እኔ ገና 16 ቀኔ ነው። ትቀልዳለህ? 16 ዓመት ሆነ። 16 ቀኔ ነው። አንተ ስለ ዓመታቶች ታወራለህ እንዴ? ሼም የለም እንዴ? ተው ቀስ እንደዚህ እያለ ነው ሻባቴ ትቆጥራለህ። ወሰዱኝ። ኤኒዌይስ የት ነው የወሰዱኝ? ፓስተር ዳዊት ጋር። ያን የሚታወቀው እሱ ነው። ጴንጤ ስትሆነ ራሱ ፓስተር ዳዊት ነው የምትባለው። ሚዲያው እሱ ነው። እንደዚህ እንዳሁኑ ብዙ ቸርች የለም። የሚታወቀው እሱ ነው እና እዛ ወሰዱኝ። ግን ሲወስዱኝም አላመኑም። ወይ ስልክ ሊበላ ነው ወይ የሆነች ያያት ልጅ አለች፣ ብቻ ጠርጥረዋል። እንደ አጋጣሚ ሆኖ ስንሄድ ቸርቹ ሞልቷል። ክረምት ነው፣ ሞልቷል። በረንዳ ላይ ቆመናል። አስታውሳለሁኝ። በመግቢያው በኩል ከፍ ያለ አለ። ዝናብ ነው፣ ተጠልለናል። ፓስተር ዳዊት እያገለገለ ነው። ከዛ እደጅ ያላችሁ ግቡ አላለም። ወዴት? መድረክ ላይ ቁጭ በሉ፣ እኔ ትንሽ ስፔስ ስጡኝ ያገለግላለሁ አለ ማለት ነው። በእንደዚህ አይነት ሁኔታ ቸርች ገብቶ የማያውቅ ሰው መድረክ ላይ ወጥቼ ፊቴ ወደ ህዝቡ ከሰው መሃል ቁጭ ብዬ አይቼ አላቅም። ሰው የሆነ የተበተነ ከረሜላ ይመስላል። ፈራሁኝ፣ ልቤ ይደነግጣል ምናምን። ቁጭ አልኩኝ። በቃ ቀጠለ፣ ማስተማር ጀመረ ምናምን እና ልቤ ይመታል። ብዙ አልተረጋጋሁኝም እና ሮብ ቀን ነው፣ የፈውስ ፕሮግራም ነው የሚባለው ያኔ። እና ያው ክርስቲያን የሆኑ ያውቃሉ። ከየሀገሩ ነው የሚመጣው ያኔ። ቀሱ ጋር ነው ያለው፣ ሌላ ቦታ የለም። ከዛል መጸለይ ጀመረ ፓስተር ዳዊት። ፓስተር ቶማስ የሚባለው አገልጋይ አለ፣ እሱ በቃል ሰበከ። ከዛ ፓስተር ዳዊት ደግሞ ለፈውስ ጸሎት ጀመረ ማለት ነው። እና አስታውሳለሁ እንደዚህ ክብ ጎድጓዳ ሳህናት በዘይት እየጸለየ ለበሽተኞች ማለት ነው። እና መድረኩ ሰው ገብቶ ስለሞላ ወደኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር፣ እሱ ላይ ይደፋልሃል። ከዛ ፍሬንድ ብድግ ቢልስ ብድግ አለ። እንዴ ይሄ ነገር ብድግ ነው። እኔ ከዛ በፊት ምንድን ነው የምናወራው? በየጫት ቤቱ በየመጠጥ ቤቱ ጴንጤው ላይ ሙድ ስንይዝ፣ እነዚህ እኮ ጴንጤዎች ሰው ይገዙና በዊልቸር አስገብተው ብር ይሰጣል፣ ዝለል ትባላል። ይሄ ወሬያችን ነው። በደንብ ነው ሙድ የምንይዘው። እዚህ ጋር አይቼዋለሁ ደጅ ትክክለኛ አካለ ስንኩል ነው። ያውም ለእሱ ሲጸለይለት አይደለም ለሰው ሲጸለይ ዘይቱ ተደፍቶበት ሰውየው ብድግ አለ እና በጣም ኢሞሽናል ስለሆንኩኝ ሰውየው ሲዘል አብሬ እዘልልሃለሁ ተነስቼ ማለት ነው። ከዛ ለካ መድረክ ላይ ነው ያለሁት። ሄጄ ቁጭ አልኩኝ ተመልሼ ማለት ነው። ደንግጬ የሆነ ጠላ ቤት አግኝቶኛል። እዛ ቦታ ላይ ጌታ እርግጠኛ ሊያደርገኝ ፈልጓል። ሊሰራ ያስበውን አስብ። ሰውየው ከስጋ ሽባነት ነው የተፈታው። እኔ ግን ከመንፈስ ሽባነት በዛች ሰዓት ተፈትቻለሁ። በዛች ሰዓት
እና የልብስ ማስጫሚያ ያህል ጥቁር ማዕተብ አስሬ ነበርና እዛው ጋር ፈታሁት እና ያዩኛል እነዛ እህቶች የምርህን ነው እንዴ የምርህን ነው እንዴ ይሉኛል። እኔ አሁን ዮኒ ለምን ያመንኩት ይመስላል የምሩን ነው እንዴ ይላሉ ብዙ ሰዎች። ምን አገባኝ እንዴ እኔም እንደዛ እኮ የሆነ ሰዓት እኔ ራሱ አሳመኑኝ የምሬን ነው እንዴ ወደ ማለት አለ የምሬን ሰው ሁሉ የምሩን ነው። ምክንያቱም ዘፈን አልበም ልሰራ ሙሉ ግጥምና ዜማ ጨርሼ ስፖንሰር አግኝቼ ሙዚቃ ቤት ጀምሬልሃለሁ። ሙዚቃ ቤት እወዛወዛለሁ፣ ተወዛዋዥ ነኝ፣ በጣም የአርት ሰው ነኝ፣ እጽፋለሁ ግጥም ምናምን ነገር እና በዚህ ስለምታወቅ እንዴ ድንገት ተነስቶ አንድ ሰው ጴንጤ ይሆናል እንዴ? ዘፈኑስ የምረን ነው? እና አንዳንዶች ቮካል ሊሰራ ነው ሄደው ይመለሳል። ቅድም ጌታን የተቀበልክ ቀን ነገ አድርጌዋለሁ እና አንዳንዶች ደግሞ ሙዚቃ ሊማር ነው እነሱ ጋር ሙዚቃ ስለሚያስተምሩ ኪቦርድ ተምሮ ሊመጣ ነው። ዜዶ የአራዳ ልጅ ነው ምናምን አለ። ለካ ፋራ ሆኜ ነው አራዳ የሆንኩት ጌታን ከተቀበልኩ በኋላ ነው። ለካ እኛ እርድና የሚመስለን እኛ ሱሪን ዝቅ አድርገ ፀጉርን እንደዚህ ራስታ አድርገ ምናምን አየ ማን ፒስ ነው ምናምን ብል እያልክ ጭሰታም ሆነ የሆነ ሃንግ እየሰራ መንጩ እየሰራ እሱ እርድና ይመስለናል። ብራዘር አራዳ የሆንክ መስሎ ነው እንጂ ጥግ ላይ ያለው ፋራ አንተ ነህ። አራዳማ ማለት ብራዘር ይሄ መጽሐፉን ይዞ ጠረኑ ራሱ የሚያምር ተው፣ መንፈሳዊ የሆኑ እንኳን ተውና ጠረናችን እኮ ተቀይሯል ብራዘር። ትናንትና እኮ ሰዎች እኛን መንገድ ላይ ሲያዩን መንገድ ይቀይራሉ፣ እንዳይወጋን ጨቡ እንዳይዘን እያሉ እኮ መንገድ ይቀይራሉ። ቢያንስ ዛሬ የሚሸሸኝ ሰው የለም። ሌላው ተው፣ አገልጋይነቴን ተው፣ መዳኔንም ተው፣ ዛሬ የሚሸሸኝ ሰው የለም። ዛሬ ዜዶ ቢፈለግ ለመፍትሄ ነው የሚፈለገው። ዛሬ ዜዶ ቢፈለግ የሆነ ነገር ሊያማክሩኝ ነው ሰዎች የሚፈልጉኝ። ዛሬ ለግሩፕ ጸብ አልፈለግም። ዛሬ ለሱስ አንድ ሁለት ብለን አጋጭተን የሚለኝ ሰው የለም። ዛሬ ሰዎች ከፈለጉኝ ማካቶ እየጠጣን የእግዚአብሔር ቃል እናውራ፣ ቸርች እንሂድ፣ ቸርች ውሰደኝ፣ የሆነ ጥቅስ እኮ ከብዶኛል እያሉ ጥቅስ የሚልኩልኝ ሰዎች እንጂ ዛሬ ለዚህ እንኳን አልፈለግም። ጌታ ይውሰድ። መንፈሳዊ ነገር እንኳን ተውና ትናንትና ትቦ እኮ የምንሸት ሰዎች ነበር። በስጋ ነው ምላችሁ፣ በስጋ ትናንትና ሰዎችን ስናቀፍ ሼሚዞን እንደዚህ እያልን እኮ 90 ዲግሪ የነበረ ሰዎችን የምናቅፈው ዛሬ 360 ዲግሪ ሰዎችን እናቅፋለን። ኮንፊደንስ አለ። ጥሩ ጠረን አለን ዛሬ ብራዘር። ምንድነው ይሄ እንደዚህ ያደረገው? ቅድም ያልኳችሁ ሰርቆ እስር ቤት ገብቶ ከእስር ቤትም ሲወጣ ሰርቆ የወጣው እስር ቤት ያልቀየረው ያ ጥቁሩ የፖሊስ ጎማ የሌባ ዱላ የሚባለው ያልቀየረው የሳይካትሪ ምክር ያልቀየረው እናቴ እንደዛ በ14 ዓመቷ ወልዳኝ በብዙ መከራ አሳድጋኝ ዱርዬና ሌባ ሆኜባት የሆነ ጊዜ ማህፀኗን ይዛ አንተ ባልተወለድክና በቀረ ብላኝ ታውቃለች። በጣም ስላሰቃየዋት፣ በጣም ስላማረርኳት፣ የማይገባት ቦታ ስለዋልኳት፣ የሌባ እናት ስለተባለች ታዲያ ዜዶ ምን ቀየረ ስትለኝ ይሄ ወንጌል ነው ምናወራላችሁ። የቃላት ሽምደዳ አይደለም። የተቀየርንበት ወንጌል ነው። የዳንበት ወንጌል ነው። ያመለጥንበት ወንጌል ነው። ጠረናችን የቀየረው ወንጌል ነው። ይሄ ወንጌል ይቀይራል ብራዘር። ታሪክ ብቻ አይደለም። አሳዳጁ ሳውል እኮ እሱ እኮ ተቀየረ። እሱ እኮ በእስጢፋኖስ መወገር ተስማምቶ ነበር። እሱ እኮ ጌታን አገኘ። ያቀራጩ ጌታን አገኘ። እሱ ብቻ አይደለም። ያ ዘኪዮስ ቀራጭ እያሉ ሰዎች የሚገፉት እሱ እኮ ዳነ። ሾላ ዛፍ ላይ ወጥቶ እያልን ታሪክ ምናወራ ብቻ አይደለንም። ዛሬም ብዙ ዘኪዮሶች አሉ። ዛሬም ብዙ ሳውሎች አሉ። ዛሬም ብዙ ማቴዎሶች አሉ። ከድቅድቁ ጨለማ ወደሚደንቀው ብርሃን የመጡ ጠረናቸው የተቀየረ በኢየሱስ ክርስቶስ የመስቀሉ ስራ የዘላለምን ሕይወት ያገኙ ብዙዋን እናወራላችኋል። አሜን። ኢየሱስ ጌታ ነው። ለዛ እኮ ነው እንደዚህ አለ ዮሐንስ ሲናገር፣ እንደዚህ አለ። እሱን ቃልማ ማንበብ አለብን። እሱን ቃል ማውራት አለብን። ምናወራላችሁ ተረት ብቻ አይደለም። ጌታ ይቀይራል። እኔ መሆነውን ያሳጣኝ እግዚአብሔር ምስክሬ ነው። የምልህ ያለኝ ሐሴት ልነግርህ አልችልም። በቃ ውስጥ ያለው ነገር እንደ ወጥቶ የሚያሳይ ነገር ቢኖር ቃላት የለኝም። በቃ አርፍ ያለው በቃ እረፍትን የሰጠኝ እንዳልኩ ሳውል ነኝ እኔ። አባቴ እኔን የሚናገራል እንዴ? ሳውል እኮ ነኝ።
ዮኒ ማኛ አፍ ውስጥ እንዳትገባ እኮ ነው የሚባለው። ማንንም አምጣው ዮኒ ማኛ ለሰዋል ከተባለ የማይደርሰው ሰው አለ እንዴ? ሳውልን እኮ ያነሳ ጌታ ነው ያለኝ። ክብሩን እሱ ይውሰድ። ብልና እመለሳለሁ። ምን እንደሚል ታውቃለህ? አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን መስማት ብቻ አይደለም በዓይኖቻችን ያየነውን እሱ ብቻ የተመለከትነውን፣ ኧረ እሱ ብቻ አይደለም እጆቻችንም የዳሰሱትን እናወራለን ብሎ ከዛ ምን እንደሚል ታውቃለህ? ሕይወትም ተገለጠ አይተንማል እንመሰክርማለን፣ ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። አየህ የኔት ከስር ዋቴ ምናምን ትለኛለህ ብራዘር። የዋቴ ትናንት በጣም ዋቴያም ነበርን። የሰውን አንገት ሳንነካ አንገት ሀብል የምንፈታ ሰዎች ነበርን። ትናንትና በጣም አራዳ የመሰል መስሎን ጥርሳችንን በጩቤ የፋቅን አፋችንን በአሲድ የተሞጠመጥን ብለን ራሳችንን የአራዳ ጥግ ያደረግን፣ ነገር ግን ዛሬ ላይ ቆመን ስናየው በጣም የተዋረድን የነበርን ባለምኛ ፋራ የነበርን፣ ግን ዛሬ በጣም አራዶች የምናወራው የሚጣፍጥልን የምንሰብከው የሚሰማልን በምንድን ነው አትለኝም? በኢየሱስ ነው። ያዜዶ ነው። እዛ ቤት ተነሳ ዮኒሻ፣ እዛ ቸርች ጌታ የምትቀበለው አልተባለ። ለምሳሌ ዮኒ ከትናንት ወዲያ አይደለም ጌታን የተቀበለው 10 ምናምን ቀን ሆኖታል። አየህ ኢንካውንተሩ ያኔ ነው በአቡነ ገብርኤል ስብከት፣ ከዛም በፊት ብቻ ኢንካውንተሩ የቆየ ነው እና እኔ እዛን ቀን ጌታ የምትቀበለው አልተባለም፣ ጥሪ አልተደረገም። እኔ ተቀብየዋለሁ። ከዚህ ጌታ ጋር ኮኔክት ሆኛለሁ። ወደ ሰፈሬ ገባው። ከዛስ መጠጥ ለመጨረሻ ጊዜ የጠጣሁት ትናንትና ቸርች ሳልሄድ በፊት ማክሰኞ፣ ያኔ ስታባራቸው የነበረ ጊዜ ያኔ ማለት። ከዛ ማሏሻችሁ ነገር ጭሰት ምናምን ከብዶኝ ነበር። ሰፈር ውስጥ ግን እንዲታወቅብኝ ስለማልፈልግ በታክሲ ሄጄ የሆነ ሰፈር ተደብቄ ነው የምጠቀመው እና እቤትም አልተናገርኩኝ። ከዛ አልተናገረም፣ አልታወቅብኝም። ግን ሰውነቴ እየተቀየረ ጠረኔ እየተቀየረ መጣና በጣም ዱርዬ ስለነበርኩኝ ስላማረርኳቸው፣ እንደውም ይህንን ነገር ልበለው፣ ለፋሲካ ጊዜ አያቴ ዶሮ ወጥ ሰርታ ከዛ ኢቭ ብለን እየጨበስን አምሽተን፣ ያውም ሚክስ ነው የሚባለው። ያኔ ሚክስ ማለት ጠላ፣ ጠጅ፣ ቢራ፣ አረቄ ሁሉ ነው የምትጠጣው። እነዚህ ሁሉ ገብተውብህ ላይፍ ሰልፈሪክ አሲድ የሆነ ላይፍ ነው የምትኖረው። ከዛስ ማታ ላይ ገብቼ የፋሲካ አያቴ ከሰዓታት በኋላ ተነስታ ጾማ ልትፈታ ነው። ተኝቼ እና ሽንቴ መጥቶብኛል። የሸናው ነው የሚመስለኝ የሆነ ፖፖ ላይ ወይ ሽንት ቤት ላይ ተነስቼ ለፋሲካ የሰራችው ዶሮ ወጥ ላይ ሸናው። ዶሮ ወጥ ላይ ሸናው። ይህ ታሪክ ብዙ ሰው ያውቃል። ይሆን ሻሂድ 30 ሰከንድ በደንብ ቀጥልልሃለሁ ታሪክ። ስካር ክፉ ነው። እኔ ስካር በጣም ነው የምጠላው። ስካር በጣም የምጠላው በህይወቴ ስካር ነው። እንደዚህ አይነት ችግሮች ይፈጥራል። እንዲህ ስካር በጣም አዋራጅ ነው። በእውነት ክብራችሁን ዜሮ የሚከተው ስካር ነው። እኔ ሱስ በጣም ነው የምጠላው። እጠየፋለሁ። ሱስ አልወድም። እግዚአብሔር ከሱ ስለጠበቀኝ አምላኬን አመሰግነዋለሁ። እኔ መጠጥ ይሄ የሚጫጫስ ነገር ደሜን ነው የሚያፈላው። እንኳን ላስበው እግዚአብሔር ሲጠብቀኝ ወይ ድሮ ናና ይሄ ታሪክማ ይዘገበናል። ስለሌለው ይህን የነገርኳችሁ ቤተሰቦች ምን ያህል እንደተማረሩ እንድታውቁ ነው። እና እንደው ስለ አያቴ ካነሳው አይቀር አንድ ጊዜ ሰይጣን አሳስቶ ቆይ ጨርሳት። ከዛ በኋላ መካቸው ይሄኛው ጉዳይማ ምን ሆነ መሰለህ? አዎ ከሸናው በኋላ ይዘገበን እንጂ አክስቴ ነገረችኝ። ምን ላይ እንደሸና ታውቃለህ አለችኝ። ወጧ ላይ ነው የሸናኸው አለች። እና
በጣም ልቤ ተሰበረ። በጣም ማለት ነው። አያቴም ያንግ ናት። አሁን እንኳን ሰራተኛ ናት። አኖ እንዳልኩ 14 years old ነው እናት ከወለዱ አያት ያንግ ናቸው። ሰራተኛ ናት። በዚህ እድሜዋ እየሰራች ከዛ ለእኔ ደግሞ ከእሷም እየፈለጥኩኝ ነው የምጠጣው። ከዛ ነገ ጾም ልትፈታ ነው ምግቧ ላይ ሸናሁኝ። በዛ በስካር አእምሮዬ ልቤ ተሰበረ። በጣም ደበር። ስለዚህ ጠዋት ተነስታ እንደምትበላው ስለማቅ መዘፍዘፊያ አወረድኩኝና ደፋሁት መዘፍዘፊያ። ከዛ ምን ሆነ ነው ምናምን ነገር አለ እንዴ አይጥ ገብቶበት ገድዬው ጠዋት ተነስተሽ እንዳትበይው ነው አልኩ። እና ጌታን ከተቀበልኩ ከብዙ ጊዜ በኋላ ነው ይህንን ታሪክ የምታውቀው። አሁን በየሄደችበት ታወራለች። ወጤ ላይ ሸንቶ እያለች በየሄደችበት ነው የምታወራው። ያንተማ ይለያል አባቴ። እሷን ያላረኳት ጉድ ነው የሌለው ይሆን ይሻል። አንዴ ሳልቅም ገብቼ ብዙ ዓመቴ ይሄ ምስክርነት ይገባዋል። ሳጥቅም ከገባ በህልሙ የሚቅም ሰው አለ። ባይዘ ሳይጠጡ ከገቡ በህልማቸው በስርዓት ይጨብሳሉ። አጋንንት ክፉ ነው። ባይዘ አጋንንት ክፉ ነው። የምትጠጡትና የምታረጉት ነገር ሱስ ብቻ እንዳይመስላችሁ። እና የሆነ ቀን ሳልቅም ገባውኝና ከዛ በህልሜ እቅምልሃለሁ እና ላበላቦንኩኝ ሪል ላይ ላበላቦኛለሁ። በህልሜ እየቃምኩ ነው። በወኔ ትን እንደሚለኝ ሁሉ ትን አለኝና ውሃ ስፈልግ አጣው። በህልሜ ብድግ ስል የአያቴን ሻሽ ተርዚና ይዣለሁ። በጣም ነው ማስታወስ። የአያቴን ጥቁር ሻሽ ተርዚና ጠቅጥቅ የለ ማለት ነው። ለካ እሱ አንተማ ታስገኛለህ። ጸድ ያለ ሰው ነው። የት እንደወጣን አንዳንድ ሰው ይገረማልና አሁን ይሄኛው ዜዶ ጌታን ተቀበለና ከወር ምናምን በኋላ በድብቅ ባይብል አነባለሁ፣ በድብቅ እጸልያለሁ። ጓዳ ገብታ አጸልይ የሚሆነች ትንሽ ቤት ውስጥ ነው የምንኖረው፣ የድሃ ቤተሰብ ልጅ ነኝ። ከዛ የሆነ ቀን ብነግራቸው ሳልኩኝ፣ ምክንያቱም እነዚህ ሁሉ ነገሮች የነገርኳቸው አውቄ ነው። ደስተኛ የሚሆኑ አይመስሉም። እንዴ ወጤ ላይ ማርሻት ሸንተ እንኳን የምትለኝ መስሎኛል። ሻሽን ተርዝና ይዘ ከነዱርዬነት ኦርቶዶክስ መሆንን ይመርጣል። ከዛ እስር ቤት ለእስር ቤት እያንከራተትከን ከምታንከራተትንማ ሁን ሚለኝ መስለውኝ አእምሮዬ ላይ አሰላስየዋለሁ። ለካ ነገርየው መጽሐፍ ሲናገር እንደዚህ አለ፣ ባሪያ ከጌታው አይበልጥምና ጌታን አሳደውታልና እናንተን የሚያሳድዷቸዋል። በእኔ ምክንያት የተጣላችሁ ትሆናላችሁ የሚል ቃል ለካ አለ። እሱም ጥቅስ ጴንጤ ቆንኩ በኋላ ነው ማቀል ጓዳለም ቤተሰብ ምን አለ ስነግራቸው ሲዘግበኝ ጓሉ ጌታን ተቀብያለሁ። እንደውም እንዲያምኑኝ በጣም ከውስጤ ብዙ አጋንንት ነው የወጣው። ጮኸ አይወጣ እንጂ እኔ በብዙ አይነት መንገድ ወጥቶልኛል እኮ ግን አጋንንት ወጥቶልኛል ምናምን እላለሁ። በቃ ደስ ብሏቸው ጃንጥላ ያስገባሉ ስል ገቡልኝ ማለት ነው። እንዴት በዘራችን የሌለ በቤተሰብ የሌለ እንዴት ሆኖ ተባሉ። ቤተሰብ ተሰበሰቡ። ትናንትና እስር ቤት እኔን ለመጠየቅ ምናልባት ከጠየቁኝ እኔን ለመጠየቅ ነው የሚሰባሰቡት። ትናንትና ከተደባደብኩኝ ከጠፋውኝ እኔን ፍለጋ ነው የሚሰባሰቡት። ትናንትና ራሴን ሳጠፋ እኔን ጸበል ለመውሰድ ነው የሚሰባሰቡት። ዛሬ እነዚህ ሁሉ ነገሮች ቆመ ስላቸው ተሰባሰቡ። ቱቦ ውስጥ ሳድር ያልፈለጉኝ ሰዎች ተሰበሰቡ። ከየጉድጓዳቸው ወጡ። ከየጉድጓዳቸው ከዛስ ምንድነው እየሆነ ያለው? አቁም ይሄ ነገር። እንደውም አስታውሳለሁ አንዱ ዘመዴ ማርያም ታማልዳለች አታማልድ ማለት ተሰብስቦ ከቸርች ስመጣለ አንድ ባይብል መኖር አለባት አለች። የመጀመሪያ ጊዜ ያስኳት ባይብል እቺ ናት። ስጦታ የተሰጠኝ ያኔ ቺን ባይብል ይዤ የለ ከቸርች እያልኩ ገባልሃለሁ። ተሰብስቧል እንደዚህ ክብ ሰርቶ ያቺ ቤት ደቦቃ ሆናለች። ደቦቃ ማለት የእስር ቤት ቋንቋ ነው። እንደዚህ ክሪስክሮስ የምተኛበት ማለት ነው። ከዛ ምንድነው እየሆነ ያለው? ወይ እኛን ምረጥ ወይ ሃይማኖት ምረጥ። ከዛ አንዱ ደግሞ ይነሳና ማርያም ታማልዳለች አታማልድም። እኔ አላውቅም። ማርያም ስለማታማልድ አይደለም ጴንጤ ሆንኩት። ኢየሱስ እንደሚያማልድም ገብቶኝ አይደለም ጴንጤ ሆንኩት። አንድ ነገር ገብቶኛል።
ትናንትና ዱርዬ ነኝ፣ ትናንትና መጥፎ ህይወት ልምምድ ውስጥ ነበርኩኝ። ግን ላብራረው የማልችለው የእግዚአብሔር ሰላም ውስጥ መገለጥ ነው። አንተ ይገባ በጥቅስ እኮ አላወራውም እኮ ሰላሙን አላሳያቸው። እንዴት ላድርግ? ልክ ዮሐንስ 9 ላይ እንዳለው የአይነ ስውሩ ሰውዬ አይኑ ከፈወሰ በኋላ ጌታ እንደ ይህ ሰውዬ ኃጢአተኛ ነው አሉት። እንደ እኔ አላቅም አላይም ነበር አያለው ይላቸዋል። ከቤተ ክህነት እስከ ቤተ መንግስት ከጎዳና እስከ ነገስታቱ የተወሰዱት ሰውዬው እያሰቃዩት እንዴ ይህ የፈወሰ ሰውዬ እሱ ኃጢአተኛ ነው መስክር ይሉታል። እኔ አላቅም በመጽሐፋችን ከእግዚአብሔር ያለው ሰው እንደዚህ ሲያደርግ አይቼ አላቅም ግን ይላቸዋል። አላይም ነበር አያለው። እኔም ጋር መልስ ይሄ ነው። እኔ ትናንት ሰላም አልነበረኝም፣ ዛሬ ሰላም አለ። ትክክል። ትናንትና እንደዛ ነበርኩኝ፣ ዛሬ ግን እንደዚህ ነኝ። ይሄ ነው መልሴ አልኳቸውና ለመጀመሪያ ጊዜ ከቤት ስወጣ እችን ባይብል ብቻ ይዤ ወጣሁ። እችን ባይብል ብቻ ወጣሁኝ። አልተመለስኩም። ምን አሉ? ውጣ አሉ? አይሆንም አሉኝ። ወስን አሉኝ። ስለዚህ ወሰንኩ እና አይባልም ግን ያኔ ያልኩት አይባልም። አሁንም አሉ ይብራ ሌላ ነገር እንትን ይባላል እና መጥፎ ቃል ተናግሬ ወጣሁ እና ሰው ቤት ተቀምጬ የለ ባይብሌን እከተክትልሃል ይታያል። ባይብል ይሰጣል ወይ? እሱማ የኔን ታየዋል እንትን ላይ ነው usually I read from here እና እኔ ሃርድ ኮፒ እንድታነብ አበረታታለሁ። ይሆንሽ ሶፍት ኮፒ እንዳለ ሆኖ ሃርድ ኮፒ እንደዚህ አማዞን ላይ ገብቼ ያኔ ያነበብኩት ነው። ይታያል ባይብሉ ከለር በከለር እንደዚህ የተቀደደው ተወርውሮብኝ ነው ያኔ ወርውረውብኝ ማለት of course። ከዛስ ላሳጥረውና በጣም ከብዙ ጊዜ በኋላ ሰፈር ውስጥ ብዙ ሰዎች ሲታሰሩ ብዙ ሰዎች ሲደበደቡ ዜዶ የለም። ከዛ አያቴ እንደዚህማ ከሆንክ ናለች ያስተውላሉ። ይኸውልህ አያቶች በጣም ነው የምወደው እኔ። የማዬ እናት ነፍሷን ይማረው እማማ በጣም ነው የምትወደኝ። በጣም 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 ነው የምትወደኝ እና አንተ ትልቅ ሰው ትሆናለህ ትላለች ሁል ጊዜ እና ተረቷን እሰማለሁ ምንዋን እሰማለሁ እና ከስሯ ቁጭ ብዬ የማዳምጠው ነገር አለ። እሷ ናት ብዙ ጥበብ የሰጠችኝ። እውነት ለመናገር አያቴን በጣም ነው እማዋ ነው የምትባለው እማዋ እና በጣም ልዩ ልዩ አያት ነበረች። ነፍሷ በገነት ነው አሁን እግዚአብሔር ይመስገን። በጣም መልካም እናት ነበረች። አያት ትመጣለች፣ ከጎጃም ነው የምትመጣው። ለክረምት እኛ ጋር ነበር የምታሳልፈው እና ብዙ ትምህርት ከሷ ወስጃለሁ። የምትነግረኝ ታሪኮች ይደንቃሉ። ጎሄድ ማብራታ። ስለዚህ አያት እንደሆኑ ልነግርህ ፈልጌ ነው። ያስተውል ና አለችኝ። ግን ያው ተፈራረምን ሴስ መጸለይ አይቻልም፣ መስበክ አይቻልም በፊርማ። ከዛ ፍሬንዶች ይመጣሉ ያስጨንቁኛል። ማርያም ታማልዳለች አታማልድ እኔ አላውቅም። እኔ ስለሱ ጉዳይ ማወቅ ከፈለጋችሁ 1 ወር ስጡ፣ ከ1 ወር በኋላ እመጣለሁ። ከዛ 1 ወር ቀጥሬያቸው የለ መጽሐፌ መቀጥቀጥ ጀመርኩላ። እንዴ ስራ አለብሽ አባቴ መመለስ አለ መቀጥቀጥ ጀመርኩልህ። ከዛስ የዛኔ ከወጻሙ ከዛስ አጤሬራ ጽፋለሁ ጥያቄዎች እንደ ትምህርት ቤት ማለት ነው። ትምህርትም ላይም ጎበዝ ስለነበር ጥያቄዎች ይግደዳ። ከዛ ማርያም አማራጭ ያልሆነችበትን ምክንያት እየጻፍኩኝ እለጥፍልሃለሁ። እነዚህ ማለት ከዛስ እያንኳኳ በየቤታቸው ዶር ቱ ዶር ራስን ሄድ ጀመርክ። የምን መከተል ማፋጠጥ ነው እንጂ እዚህ ቤት እንዳትመጣ እስክባል ድረስ ሲያነቡት የት ሲያነቡት በመጀመሪያ እውነት ቀጥሬያቸዋለሁ። የት ቦታ እንትን አልቃጥሬያለሁ እያንኳኳ ከዛስ እንዳትመጣ ታዲያ ከዛስ ትናንትና አብሬ ከልጆቻቸው ጋር አጉላጉል ሳረግ የነበርኩኝ ተው ብለውኝ የማያውቁ ሰዎች ዛሬ ተቀየረ ሲባል ከልጆቻቸው ጋር እንዳልሆን ማዕቀብ ጠሩብኝ። ከእነሱ ጋር እንዳትሆን እንዳይለም እነሱን መቆጣት እና ልጆቹ ከኔ ጋር ሲሆኑ ቤተሰቦቻቸውን ሲያዩ ቶሎ ከኔ ይለያሉ። እኔ መጽሐፌን ይዤ በየጠጅ ቤቱ እገባልሃል። በየጠጅ ቤት ተው ይሄ
ይሄ መጽሐፍ ቅዱስ ነው፣ ይሄ ርኩስ ቦታ ነው፣ እዚህ አታስገባው ይሉኛል። ኖ ኖ ኖ፣ አንተ ነህ ቅዱስ፣ እግዚአብሔር የሚፈልገው አንተን እና እግዚአብሔር ሞላኝ አልኩ። ይህን የእግዚአብሔር ቃል ሞላኝ። ከድሮም ተናጋሪ ነኝ። ከዚ የእግዚአብሔር ቃል ደግሞ ስትናገሩ አሁን ተናጋሪ ነኝ። መጽሐፍ ቅዱስ ደግሞ ስትናገረው በኢየሱስ እግዚአብሔር በአንተ ሁኔታ ይሰራል። ባይዘ ጳውሎስ ገና መች ተጀመረ አባቴ? በደምብ ታየዋለህ። ውስጥ ያለውን ነገር እኔና መድኃኔዓለም ነን የምናውቀው። ይውልሲ ሰላሜን ያገኘሁት በጣም 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 ማሳደድ የለ መሰደድ የለ ማሳደድ የለ መሰደድ እንትና እንዲህ ያለኝ የለ እንትና እንዲህ ያለኝ የለ። ጌታ ይወድሃል ብቻ እያልክ እኮ ነው የምትሰብከው። ልዩ ስጦታ እኮ ነው እንደሆነ የምትሰብከው። ህይወትን እኮ ነው የምታድነው። በሰማይ ቤት እኮ የሚቆጠረው አንተ ህይወትን እያዳንክበት የምትሄድበት መንገድ ነው። ትቀልዳለህ እንዴ? በጌታማ ከዚህ በኋላ የማደራደርበት ውሳኔ እድሜ ለአቡነ ገብርኤል ሁልጊዜ ስማቸውን ጠራለሁ። የሃይማኖት ጉዳይ አይደለም፣ የጌታ ጉዳይ ነው። አንድ ፕሮቴስታንት ጌታን ተቀበል እንጂ ጴንጤውን ብሎ ያውቃል? አንድ ፕሮቴስታንት አምጣ፣ ጴንጤውን ኃይል ጌታን ተቀበል ደሴ ጌታን ተቀበል እንጂ ጴንጤውን ይሄንን እንዲህ ሚል የለም። ጌታን ተቀበል፣ ጌታን የግል አዳኝ አድርገህ ተቀበል ነው። የሃይማኖት ጉዳይ አስጨንቆት አያውቅም ጴንጤ። ምክንያቱም ጴንጤ ሃይማኖት እንደማያድን ያውቃል። ጠይቀው፣ እያንዳንዱን ጴንጤ በመሆን ትድናለህ ይበለ ጠይቀው። ኦርቶዶክስ በመሆን ትድናለህ ይልሃል። ሙስሊም በመሆን ትድናለህ ይልሃል። ካቶሊክ በመሆኑ ጁ በመሆን ትድናለህ ይልሃል። እንዲሁም ሌሎችም በቡዲዝም ትድናለህ፣ በሃይማኖቱ ትድናለህ ይላል። አንድም ጴንጤ ያምጣ በጌታ የሆነ በሙሉ ብታመጣው በጌታ በኢየሱስ ክርስቶስ እንጂ በሃይማኖት እድናለሁ የሚል አንድ አታመጣ። ዳስ ዋይ ኢየሱስ ጌታ ነው የምለው። አየህ የሃይማኖት ፈልስፎላ አይደለም። መስቀል ላይ የተሰቀለውን ኢየሱስን ስላመንክ ብቻ ነው የምትድነው። በጸጋው እንድትመላለስ የሚያደርግ እሱን ማመን ነው። ስለዚህ this is the problem። ሃይማኖት ያድናሃል ብሎ የፍጥኝ የሚያስር አለ። ከእስልምና ውጣ ሰንጥቆ ቁጭ ያደርጋል። they don't play that። ልጅነትን ይሽሩታል። ልጅነትን የማይሽረው የኔ ጌታ ኢየሱስ ክርስቶስ ብቻና ብቻ ነው። አየህ ኦርቶዶክስነትን ተው። ከልጅነት አለ እንደ ክርስቶስ ዋጋ የከፈለ ልታመጣልኝ አትችልም። አታለውናል። አራዳስ ብለውናል። ገብቶሃል? አራዳስ ብለውናል። እንደዚህ 30 ነገር አምጥተው ክርስቶስን ሸፍነውብን ለማት ከ1 እስከ 30 አጥረውብን የጌታን ኃያልነት በደንብ አድርገው ደብቀውት ነበር። ይክበር ይመስገን። ኢየሱስ አዳኝ ነው። እኔ የሚያሳድ አምላክ የለኝም፣ የሚያሳድ ሃይማኖት የለኝም። የሚያፈቅር የሚወድ በጸጋው የወደደኝ አምላክ ነው ያለኝ። የሚያሳድ የለኝም። ስለዚህ አሁንም የምናገረው ስለ ክርስቶስ ነው። ኖ ባህሪ መስቀል ላይ የተሰቀለልኝ አንድ አምጣልኝና ልመነው። ጻድቅ ነው ልበለው። የአባቴ ልጅ ብቻ ነው ጻድቅ። ኖባሪ በሱ ስንጠራ ነው ጻድቅ ምንባለው። ክርስቶስ የሌለበት ህይወት ኖሬዋለሁ። አሳዳጅ የነበርኩ ሰው ነኝ። ጌታ የሌለበትን ህይወት በደንብ አውቀዋለሁ። ማንም አይነግረኝም።
ማንም አይነግረኝም። በጌታ ሳልሆን የነበርኩት ህይወትን እኔ አውቀዋለሁ፣ ኖሬዋለሁ። ኢየሱስ ጌታ ነው። ያዳነኝ፣ የወደደኝ የእኔ ጌታ ይክበር ይመስገን። እሱን ወደዋለሁ። መገለጥ እንጂ እውቀት አይደለም የሰጠኝ። አሮን ነው። ከእኔ የበለጠ መጽሐፍ ቅዱስን ቆርጥመው የበሉ ወንድሞች ይኖራሉ፣ እህቶች ይኖራሉ። ክርስቶስ መገለጥ ነው፣ መገለጥ ነው። ማ ብራዘር ደዝ ነው አይነት እንደፋው ምንም ነገር አይቶ የማያውቅ ሰው ነው። ቅምቀማ ነው፣ ፍንከታ ነው፣ መዝረፍ ነው። ምን ማለት ነው? ሂደዝ ነው ኤኒቲንግ በር ጌታን ሲያውቅ ነው አሳዳጅ የበዛበት። ጌታን ስታቅ በስም የተጣላችሁ ናችሁ ይላል ጌታ። ስድቡን መተዌ ነው ያስጠላቸው እኮ የደበራቸው። ሬዮኒ ለላስላስና አሉኝ እኮ መድኃኔ ደስ አልተደሰቱበትም። የጌታ በመሆኔ አልተደሰቱ። እኔ የሃይማኖት ድርጅት አመኘበትም አላውቅም። እኔ እውነቴን ነው የምናገረው። ቃል ናቱ ይዘቅዘቅ መልሰው ነኝ ኤቭሪ ዴይ I never believe in that. I never did. ኢየሱስ ያድናል። ኢየሱስ ጌታ ነው። ሰላም ሰጪ ነው። ህይወት ቀያሪ ነው። የኔን ህይወት የቀየረው ኢየሱስ ነው። ብቻና ብቻ ነው። ወደ መስቀሉ ተመልከቱ። ሰላማችሁ ይብዛልኝ። ይቅርታ ትንሽ ስሜታዊ ስላደረገኝ ነው። ምንም ላደርግ አልችልም እና ለዛ ነው ይቅርታ። አንድ የምመሰክረው አንተ እንድትጸና ለአንተ ለህይወት ምስክርነትም እንዲሆን ነው እና ትናንትና ዘወር ብለው ያላዩ ሰዎች ዛሬ በህይወት ሊነሱብህ ይችላሉ። ታውቃለህ፣ ቅድም ዮሐንስ 9 ትናንትና ይፈራ የነበረው ያ ጳውሎስ እየመጣ ነው ከተባለ አንድም የቤተ መቅደስ ሰው ነው፣ ሁለትም ደግሞ አይሁድና የግሪክም ዜግነት ስላለው በጣም ይፈራል። ከገማልያል እግር ስር ቁጭ ብሎ የተማረ ሰው ነው። ጳውሎስ እየመጣ ነው ከተባለ ይደነግጣሉ። ምክንያቱም ከደረት ኪሱ ስር ደብዳቤ ያለው የማሰር ፍቃድ ያለው ሰውዬ ነው። ትናንትና ይፈሩት የነበሩ ሰዎች ዛሬ በጌታ በመሆኑ ምክንያት በመጀመሪያው ገና በዳነበት ምዕራፍ ሊገሉት ያሳድዱት ነበር። ለምን? ምንም እኮ አላረክም። ጌታ ኢየሱስን በመቀበልህ ብቻ ብዙ ፈተናዎች ይመጣብሃል። ለዛም ነው ብዙ ሙስሊሞች አንድ የሚያነሱት ጥቅስ አለ አይደል? እኔ ሰይፍን እንጂ ሰላምን ለማምጣት አይምሰላችሁ ያለው ጌታ ኢየሱስ። ምን ይመስላችኋል? ይሄ እኮ ነው። አየህ፣ ይለይሃል። ይሄ ስም ትለይበታል። ይሄ ስም የምትቀላቀልበት ብቻ አይደለም፣ ባይዘው ዮኒ የምትለይበትም ስም። ይሄ ስም ጆይን የምታረግበት ስም ብቻ አይደለም፣ ዲስኮኔክት የምታረግበትም ስም ነው። ከማይከብርበት ዲስኮኔክት ታረጋለህ፣ ወደሚከብርበት ደግሞ ጆይን ታረጋለህ። ይሄ ስም ይለይሃል፣ ከእናትና ከአባት ይለይሃል። ይሄው እኔ ምስክር ነኝ። በመጽሐፍም ወንጌል በማመናቸው ከቤተሰብ ተሰደዋል፣ ከጎረቤታቸው ተሰደዋል፣ ከእድር ወጥተዋል። በሀገራችን ውስጥ አንዳንዶች አስክሬናቸው እንኳን ሞተው አስክሬናቸው እንኳን ተሰዷል። ከአፈር ውስጥ እየወጣ አጥር ውስጥ ተሰቅሏል የልጆቻቸው አስክሬን። በምን ምክንያት? በጌታ በመሆናቸው ምክንያት። ምንም ያደረጉት ጉዳይ የለም። ይህ ስም ያሰድዳል፣ ነገር ግን የዘላለም ሕይወት አለው። መጨረሻው ያማረ ነው። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እንደዚህ የሚል ቃል አለ። ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። ከዛ እየተረኩላችሁ ነው። ልመለስ። ያ ዱርዬው ዜዶ ትናንት ያላጋጠመው ስደት ገጠመው። ይሁን ርቦኛ አያውቅም። ዱርዬ ሆኝ ቡሌ ራሱ እንበላለን። ከሰው ራሱ የሆነ ነገር ታረጋለህ። ከሰው ስልክ ትመነትፋለህ። ከሰው አንገት
ከሰው አንገት ሳያውቁ ሀብል ፈትቼ ብዙ ጊዜ አውቃለሁ። የብዙ ሰዎች ስልክ ወስጃለሁ። ርቦኛ አያውቅም። በጌታ ስሆን ለመጀመሪያ ጊዜ ከባድ ረሃብ ረሃብ፣ በጌታ ስሆን ለመጀመሪያ ጊዜ ከባድ ስደት ተሰደድኩኝ። ብቸኝነት ተሰማኝ። ዱርዬው አገለለኝ፣ ቤተሰብ አገለለኝ። በጣም ከባድ ጊዜ አሳለፍኩኝ። በጣም ከባድ ጊዜ። አልተጠመኩም። ባይዘ እንደዛ ሲሆን ገና ደህንነት ትምህርት ጀምሬያለሁ። በ3 ወሬ ነው የተጠመቅኩት። ባይዘ በዛ ቤተክርስቲያን ታሪክ የመጀመሪያው ነኝ በ3 ወር የተጠመቀ። በ6 ወር ነው ጥምቀት። እኔ አሽቼልሃለሁ መጽሐፉን፣ መጽሐፍ ቅዱስ ደህንነት መማሪያውን። ከዛ ሄጄ ፓስተሩን ይኸው አውቃለሁ፣ የፈለጋችሁትን ከዚህ መጽሐፍ ጠይቁኝ። ደህንነት ማስተማሪያ ደብተር ነበር። እኔ አውቃለሁ። አሁን ቶሎ አስጠምቁኝ፣ ቸኩያለሁ፣ በጣም ጓጉቻለሁ። እና አስጠመቁኝ በ3 ወሬ። አሁንም ስደት ላይ ነኝ። በዚህ መሃል 2008 ተጠመቅኩኝ። 2009 አንድ ቀጫጫ ወጣት ለመጀመሪያ ጊዜ ማርሲል የሚባል ቲቪ ላይ ሲሰብክ አየሁት ማለት ነው። ማርሲል የሚባል ቲቪ ላይ እና ይሰብክልሃል የዮሐንስ ወንጌል። በጣም ተመቸኝ። ሲያስተምር ይገባል ትምህርቱ። በኢየሱስ ምን እንደዛ አጋጥሞኝ አያውቅም። ገና አዲስ ጴንጤ ነኝ። አስቡ፣ ያፈላ ጴንጤ ታውቃለህ። ግያለሁ እና ለግለት የሚመች አይነት ትምህርት ነው የሚያስተምረው። ከዛ ከሱም ሳያንስ መልካም ወጣት